ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው ምዕራፍ 24 ከቁጥር 36 እስከ 42 በጌታ በኢየሱስ ክርስቶስ ስም እናነባዋለን። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉንም እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቷ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ይህ እግዚአብሔር ቃል ነው። እንጸልይ። እናመሰግንሃለን እግዚአብሔር አምላካችንና አባታችን ሆይ ተመስገን። አንተ አምላካችን አንተ አባታችን ስለሆንክ ተመስገን። መንፈስህን በውስጣችን ስላፈሰስክ አባት ብለን የምንጮህበትን የልጅነት መንፈስ ስለተቀበልን እናመሰግንሃለን። ጌታ ሆይ በቤትህ በኖርንባቸው ዘመናት ሁሉ የልብህን ሐሳብ እየነገርከን በጸጋህ እየደገፍከን ካንተ ጋር እየተስማማን ስንጓዝ እዚህ ጋር ደርሰናል። ጌታ ሆይ ስለ እርዳታህ፣ ስለ ምሕረትህ፣ ስለ ቸርነትህ ተመስገን። ምሕረትህ ዕለት ዕለት ስለሚከተለን ነው በህይወት ያለ ነው። ተመስገን ጌታ ሆይ። ዛሬ ደግሞ በዚህ ስፍራ ተሰብስበን እንዲሁም በተለያየ የዓለም ክፍል ሆነው አብረውን የሚያመልኩ አብረውን የሚከታተሉ ወገኖችን ሁሉ እግዚአብሔር ሆይ ረድተህናልና ቅዱስ ቃልህ አሁን ሲነበብ የሰማነው ምን ማለት እንደነበረና ምን ማለት እንደሆነ አንተ ገለጥልን። ስለ ሁሉም ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። እግዚአብሔር እየረዳን እንግዲህ የማቴዎስ ወንጌል ጥናታችንን ጥሩ እየሄድን ነው። ክብር ለጌታ ይሁን። ዛሬ ሲነበብ እንደሰማችሁት የማቴዎስ ወንጌል ምዕራፍ 24 ከቁጥር 36 እስከ ቁጥር 42 ያለውን ነው ከቨር የምናደርገው ማለት ነው። ይሄ ሁሉ ማብራሪያ ለምንድን ነው ጌታ ኢየሱስ ክርስቶስ መስጠት ያስፈለገው ከተባለ እንዲሁ መቼቱን እንድናስታውሰው መለስ ብለን ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ደቀ መዛሙርቱ ከጠየቁት ጥያቄ የተነሳ ነው። ሁለት ነገር ነው የጠየቁት ደቀ መዛሙርቱ፣ መቼ ነውና ምልክቱ ምንድን ነው? ላንብብ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 እንደዚህ ይላል። እሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? አንዱ ጥያቄ ይሄ ነው። የሰው ልጅ መምጣት ድንጋይ በድንጋይ ላይ ሳይፈርስ አይቀርም። ለዚህ እኮ እሱ መቼ ነው አሉት። አንዱ ጥያቄ ይሄ ነው።
የመቼ ጥያቄ ነው፣ የጊዜ ጥያቄ። ከዛ ደግሞ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ሁለት ግልጽ ጥያቄ ነው የጠየቁት። ጊዜው ብለው ግን አይደለም የጀመረው ኢየሱስ፣ ምልክቶቹን ነው። ሁለተኛውን መለሰላቸውና በኋላ ነው ወደ አንደኛው የሚመጣው። ስለዚህ እስከ ዛሬ ድረስ እና የነበረው የሁለተኛውን መልስ ነው። ምልክቶቹ ይሄ ይቀድማል፣ ከዛ ይሄ ይከተላል፣ ከዛ ይሄ ይከተላል፣ ከዛ ይሄ ይከተላል። ይሄ ሆኖ ልክ ይሄ ሲያበቃ መምጫው ነው አላቸው። መቼ የሚለው ደግሞ ከዛ በኋላ ነው የተመለሰላቸውና መቼን ሲመልሰው ግን እንደው ልክ ይሄ ሰው ውሃ ጠምቶት ጠጥቶ እርክት እንደሚል ጥምን እንደሚያረካ አይነት መልስ አይደለም የሰጣቸው። አይታወቅም ነው ያላቸው። ደስ አይልም መልሱ ማለት ግን እውነቱ ይሄ ነው። ቢያውቁት ጥሩ ነበረ። እንኳን እናንተ እኔም አላውቀውም ነው ያለው ኢየሱስ። ይሄን ምንም መፍራት የለብንም። እንዲህ ይሄን ካላወቀ ታዲያ የሚል ጥያቄ እንደሚፈጠርብን አውቃለሁ። ለአንዳንድ ሰዎች ትልቅ መከራከሪያ ጥቅሳቸው ይሄ ዛሬ ከቨር የምናደርገው ቴክስት ላይ ያለ ቁጥር 36 ላይ ያለ ነው። ባለቤቱ ያለውን እኛ ምንድን ነበር ያለው ነው ትልቁ ጥያቄ። ምን ማለት ነበረ? ምን ማለትስ ነው የሚለውን በጥንቃቄ አይቶ ከአጠቃላይ የመጽሐፍ ቅዱስ አስተምህሮ ጋር ሊያስኬድ የሚችለውን ትርጓሜ መፈለግ ነው እንጂ ብዙ መደናገጥ አያስፈልግም። አታውቁትም፣ እናንተም አታውቁም፣ መላእክትም አያውቁትም፣ ልጅም ቢሆን ልጅ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ወይም የሰው ልጅ ራሱን ነው ልጅም አያውቅም ያለው። አባት ብቻ ነው ይሄንን የሚያውቀው ነው ያለውና ዞሮ እሱን ለማብራራት እሞክራለሁ። ግን ይሄ መልስ ይሄ ዝርዝር መልስ ለምልክቶቹ ይሄን ያህል ቁጥሮች እኛ እንኳን ብዙ ሳምንት ፈጅቶብናል ምልክቶቹን ስንመለከት ከተጠየቀው ጥያቄ የተነሳ ነው። ስለዚህ ምልክቶቹን በደንብ አብራርቶላቸዋል። መቼ ነው የሚለው ነው የዛሬው ቴክስታችን ላይ የምንመለከተው። ግን ይሄ አይታወቅም የሚለው ሐሳብ ምልክቶቹ ሁሉ ተከታትለው ይፈጸሙና ግን ሰዓቲቱን ከአባት በቀር ማንም አያውቅም የሚለውን አንዱ ቁጥር 36 ላይ ነው። ከዛ ደግሞ ቁጥር 42ን ተመልከቱት። መጨረሻዋ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። አይታወቅም ማለት ነው። እኔ አውቀዋለሁ የሚል ካለ ጉደኛ ፍጥረት ነው ማለት ነው። ደምድሞ ታውቅ አይታወቅም ነው ያለው ጌታ ኢየሱስ ክርስቶስ። ምልክቶቹ በደጅ እንደሆነ ባለፈው ሳምንት ደርሻለሁ ደጅ ላይ ነኝ እንደሚባለው በደጅ ይሄ እነዚህ ሲፈጸሙ በቃ በደጅ ነው አለ። በደጅ ነው ማለት ግን አኪሬት የሆነ ቀንና ሰዓቷን ሰዎች ያውቃሉ ማለት ግን እንዳልሆነ ይሄው በምሳሌም ነው እየተናገረ ያለው። ጌታችሁ በምን ሰዓት እንዲመጣ አታውቁምና ሰውም ጌታቸው የሆነ አማኞች ማለቱ ነው አያውቁም ነው የሚለው። አማኞች በዚህ ቀን በዚህ ሰዓት ነው የሚመጣው ብለው አኪሬት የሆነ እንትን መናገር አይችሉም ነው ያለው። አያውቁም ነው። እንደገና ቁጥር 50ን ተመልከቱ። ቁጥር 44ን ተመልከቱት። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። አውቀዋለሁ ካለ በማስበው ሰዓት ነው የሚመጣው ማለቱ ነው አንድ ሰው። ጌታ ግን በትምህርቱ በማታስቡት ሰዓት ነው የሚመጣውና ይሄን አታውቁም፣ እናንተ ግን ተዘጋጅታችሁ ኑሩ ነው። ከዛ ቁጥር 50ን ተመልከቱት። የዚያ ባሪያ ጌታ ባልጠበቃት ቀን ባላወቃትም ሰዓት ይመጣል፣ አይታወቅም ሰዓቱ። የመጨረሻ ምዕራፍ 25 ቁጥር 13 ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ምዕራፍ 24 ላይ እነዚህን ቁጥሮች ምዕራፍ 25 ቁጥር 13 ላይ እነዚህን ሁሉ ስንመለከት እየደጋገመ ጌታ ኢየሱስ ለጠየቁት ደቀ መዛሙርት የነገረው ቀኑ አይታወቅም። ግን በታሪክ ቀንና ሰዓቲቱን አውቃታለሁ ብለው የተነሱ ሰዎች ነበሩ። እነሱም ተከታዮቻቸውም ከሰሩ። አሁንም አውቃለሁ የሚሉ ሰዎች አሉ በዓለማችን ላይ። በዚህ ቀን በዚህ ሰዓት ነው ብለው የሚጠባበቁ ተከታዮች ያሏቸውም ሰዎች እንዳሉ እናውቃለን። ግን ብዙ ደስ ብሎን የተከተልናቸውን ትምህርቶቹን የኢየሱስን ማለት ነው የተቀበልናቸው ትምህርቶቹን ደስ ብሎን እንደተቀበልን እዚህ ጋር ስንደርስ ወገቤን ማለት አንችልም። ባለቤቱ ነው የተናገረው። ቀኒቱ ሰዓቲቱ አትታወቅም። በደጅ ሲደርስ ያስታውቃል። ምልክቶቹ በተለይ የመጨረሻዎቹ ሲሆኑ
ወዲያው ነው የሚለው። የባለፈው ሳምንት ካስታወሳችሁ ቁጥር 29 ማቴዎስ 24 29 ከዚያች ወራት መከራ በኋላ ወዲያው የሚል ቃል አለ። ሲከታተል ለጉድ ነው እንደማለት ነው። በቃ በጣም በፍጥነት ነው ነገሮቹ እየተከታተሉ የሚሆኑት። በቃ አሁን በቃ በደጅ ነው ማለት ይቻላል። በዚህ ቀን በዚህ ሰዓት ማለት ግን አይቻልም። ድንገት ነው የሚመጣው ብሎ ነው ይሄንን ያስተማረው። በጣም ቆይቷል። እኔና አንድ ወዳጄ እሁድ ጠዋት ወደ ቤተክርስቲያን ለአምልኮ ልንሄድ ተቀጣጠርንና እኛ ሰፈር ያለ ሻይ የምንጠጣበት ካፌ አለ። እዛ ተቀጣጠርና ተገናኘን። ቁጭ ብለን ሻይ እየጠጣን አሁን ካሁን ሰዓት እንዳይረፍድ እያልን ልንነሳ ስንል አንድ ዘመዱ መጡ። ትልቅ ሰውዬ ናቸው። እኔም አውቃቸዋለሁ። የሱ ዘመድ መሆናቸውን ግን አላውቅም። እንደውም በመስሪያ ቤት ነው የማውቃቸው። ከዛ ሰላም ተባባልና ቁጭ አሉ። ከዛ ሰላም ብዬው ልውጣ ብሎ ሰላም ሊል ሄዶ ቆየ። እንደ መከራከር ነገር ያደርጋል። ቆየ። ሰላም ልበል ብሎ ሄዶ ዘመዴ ነው ብሎ ምንድነው የሚከራከሩት ብዬ እሰማቸዋለሁ። ድንገት በወሬያቸው ተስፋዬ አለ። ደገመው እንደገና የኔ ተስፋዬ አለ። ካፌ ውስጥ ያለው ሰው ሁሉ እኮ ይሰማዋል። ምንድነው ተስፋ የሚባል ሰው ሞተ ነው? ለማመን ከብዶታል። ብቻ ሊሆን አይችልም ኖ እንደዚህማ ምናምን ተባብሎ ከዘመዱ ጋር ቆጣ ብሎ ወጣ። ከዛ አላስቻለኝም። ምንድነው ማነው ተስፋዬ አልኩት። ኧረ በእናትህ አንዳንድ ሰው በጣም የሚገርም ነው አለኝ። ምንድነው? ጌታ ኢየሱስ ባለፈው መጥቷል እኮ ነው የሚሉኝ። ተስፋዬ የሚለው ለካስ ጌታ ኢየሱስን ነው እንዴ? ቀልጫለሁ እንደ ማለት ነው። ገብታችኋል? ለሱ አሁን ይመጣል ብዬ ብጠብቀው የኔ ተስፋዬ እንደውም አንዳንዴ ስንገናኝ ተስፋዬ እንባባላለን። ምን ልላችሁ ነው? እንዲህ አይነት ሰዎች እኛም ምድር ላይ እንኳን አይተን እናውቃለን ለማለት ነው። መጥቷል ይሏቸዋል። በ70 ዓመተ ምህረት 70 ኤዲ ላይ መቅደሱ እንደፈረሰ ኢየሩሳሌም መቅደስ እንደፈረሰ ታሪክ ይናገራል። በቃ እሱ ሲፈርስ እሱ ታይም ላይ ሁሉ ነገር አብቅቷል መጥቷል የሚል አመለካከት ያላቸው ሰዎች አሉ። ይሄ እንግዲህ የምናየው የጌታ ኢየሱስ ክርስቶስ የመጨረሻው የመምጣቱ ጉዳይ ደቀ መዛሙርቱም ከንክኗቸው። አንድ ሰው ስለ ምጽአቱ ኪሪየስ ቢሆን ጤንነት ነው የምለው እኔ። ምክንያቱም ደቀ መዛሙርቱ ጋር የተፈጠረ ነገር ነው ይሄ። እንደው በትምህርትህም በየመካከሉም እሄዳለሁ፣ ስፍራ አዘጋጃለሁ፣ እመጣለሁ ምናምን የምትለው ትምህርት አለ አለኛው እሱ ነገር ብለው ጠየቁት። ስለዚህ ዛሬም አንድ የጌታ ኢየሱስ ክርስቶስ ተከታይ ይሄ ጥያቄ ቢሆንበት ሐሳብ ቢሆንበት ምንም ክፋት የለውም። ግን ትልቁ ነገር ምንድነው ብዬ አምናለሁኝ እኔ እንኳን የወደፊቱ የባለፈው የሚያከራክረን ሰዎች ነን እኛ። ይህን እንዳንረሳ። እንኳን ያልተፈጸመው እንኳን ያልሆነው የሆኑት እንኳን የተለያየ ቨርዥን ኖሯቸው አንዱ እንዲህ ነው ሲል አንዱ እንዲያ ነው ሲል አንዱ እንዲያ ነው ሲል ነው ይኸው እስካሁን ድረስ ያለ ነው። አሁን እንኳን እየሆኑ ያሉ ነገሮች አንድ ፔጅ ላይ ላያረገን ይችላል። በመንፈሳዊ ጉዟችን ውስጥ ማለት ነው። አንዳንድ ሰው ነው ይሄ እንዲህ ነው ይሄ እንትን ዘመን ነው ይሄ እንደዚህ ነው ሲል ሌላው ደግሞ እንደዚህ ነው። እንግዲህ ገና የሚሆነው አላስማማ ቢለን በጣም እንዳትደነግጡ ማለት ነው። በተለይ አንኳር በሆኑ ሐሳቦች ጀነራል በሆኑ ነገሮች ላይ ከተስማማን ዝርዝር ነገሮች ያን ያክል ላያከራክሩን ይችላሉ። ሌላው የኛ ድርሻ ምንድነው የሚለው ላይ በጣም ትኩረት ማድረግ አለብን። አሁን አንዳንድ ሰው በጌታ በኢየሱስ ክርስቶስ ማመን የዘላለም ሕይወት ለማግኘት ዋና የሚያንደረድር ነገር እንደሆነ ቢያቅም ሕይወቱን ለጌታ ለመስጠት አይፈልግም። በቲዮሪ ደረጃ ዝም ብሎ እንዲሁ ለሄድ ኖሌጅ ነው መጽሐፍ ቅዱስን ኢንተርቴይን የሚያደርጉ ሰዎች አሉ። መጽሐፍ ቅዱስን በቃ ልባቸውን ደም ለዓለም ሰጥተዋል። በቃ አያስነኩም፣ ልባቸውን አያስነኩም። ግን ከልባቸው ውጪ በሆነ ነገር ነው መጫወት የሚፈልጉት እና ሲከራከሯችሁ ለጉድ ነው። ጌታ ኢየሱስ ክርስቶስ ከአባት በስተቀር መላእክትም ቢሆኑ የሰው ልጅም ቢሆን ኢየሱስ ያችን ሰዓት ያችን ቀን አያውቅም የምትለውን ጥቅስ ይዞ 6 ሰዓት ሊሞግታችሁ ይችላል። ለዚህ ጌታ ግን ልቡን አልከፈተም። ምን ልላችሁ ነው? በጣም ጥልቅ የሆነ ስነ መለኮታዊ የሆነ ርዕስ ይዞ ነው የሚሟገታችሁ፣ ግን ልቡን አልሰጠም ለዚህ ጌታ። ይሄ ከባድ ፐርሶናሊቲ ነው። ፈሪሳውያን አሁን እንደዚህ አይነት ባህሪ ነበራቸው። በጣም ጥያቄ ይዘው ይመጣሉ።
ግን ሊፈትኑት ይላል። ሊማሩበት አይደለም። ያ ስፒሪት ወይም ያ ማንነት ድሮ የቀረ ነው ብላችሁ እንዳትሞኙ። ዛሬ ባይብስ። ስለዚህ መጽሐፍ ቅዱሳችንን ስናጠና ወደፊት ስለሚሆን ነገር በሚነገር ጉዳይ ላይ የሚያስማሙን አንኳር የሆኑ ነገሮች ቢኖሩም አንድ ፔጅ ላይ የማንሆንባቸው ነገሮች ሊኖሩ ስለሚችሉ እሱን በሰፊ ልብ ማስተናገድ መቻል አለብን ብዬ አስባለሁኝ። ስለዚህ ወደ ቁጥሮቹ ልምጣ። ቁጥር 36 ቀኒቱንና ሰዓቲቱን በተመለከተ ጌታ ኢየሱስ ተናገረ። የመቼ ጥያቄያቸውን ሲመልስ ማለት ነው። ምልክቱ ምንድን ነው? ይሄ ነው። ጨረሰ። ኦኬ፣ የምልክቱን ነግረህናል። የሆነ ገብቶናል። የሆነ ነገር መቼ የሚለው ጥያቄ አልተመለሰም። መቼ? ኦኬ፣ እንግዲህ ቢጥማችሁም ባይጥማችሁም ልመልስላችሁ ይመስላል። ስለዚያች ቀንና ስለዚያች ሰዓት ግን መጨረሻዋ ማለት ነው። በቃ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ የሚገለጥበት የመጨረሻው መምጣቱ ከአባት ብቻ በቀር። ብዙ ጊዜ ጌታ ኢየሱስ አባት ይለዋል። አባቴን ብለምነው ስንት መላእክት እንደሚልክልኝ አታውቁም እንዴ? ጆሮ የምትቆርጡት ምናምን እያለ እነ ጴጥሮስን። እኔ እኮ ሄልፕለስ ሆኜ እኮ አይደለም። አያያዜ ራሱ እንዴት እንደሆነ በትንቢት የተነገረ ቃል አለ። ልክ ወንበዴ እንደሚያዝ ነው የሚያዘው። እና ያ ቃል እንዳይፈጸም ነው እንቅፋት እየሆንክ ያለው ጴጥሮስ እንጂ እኔ በሚረዳኝ አጥቼ አይደለም። አንድ አባቴን በጌቴሰማኒ ሲጸልይ አባት ሆይ ብትወድስ ይህች ጽዋ። ስለዚህ አብን አባት ብሎ ይጠራል በብዙ የመጽሐፍ ቅዱስ ክፍሎች ውስጥ በወንጌል ውስጥ ማለት ነው። ከአባት ብቻ በቀር ሲል ከአብ በቀር እሱ ልጅ ስለሆነ እግዚአብሔር አብም ማለቱ ነው። ከአባት ብቻ በቀር የሰማይ መላእክትም ቢሆኑ አለ። መጀመሪያ የተጠቀሱት የሰማይ መላእክት ናቸው። ማለት ምን አመጣቸው የሰማይ መላእክት? ለምንድን ነው እዚህ ጋር ራሱ የተጠቀሱት የሚለውን መጠየቅ ያስፈልጋል። ምንም ሌላ ነገር ለማለት አይደለም፣ ከቅርበታቸው የተነሳ ነው። ለምሳሌ አሁን አንዳንድ ሚስጥር የተባሉ ነገሮች ይኖራሉ። ምሳሌ የሆነች አንዲት እህት ልታገባ አስባ ከጮኛዋ ጋር ወስናለች ልታገባ፣ ግን ቀኑን ይፋ ማድረግ አልፈለገችም። ከዛ መቼም የፈለገ ቢሆን ለእንትና ለምትባለው ጓደኛዬ እኔ ሳልነግራት አላድርም፣ ኧረ እኔ ወዴን ይቆርጠኛል፣ ኧረ እነግራታለሁ ብላ ለእሷ ልትነግር ትችላለች። ከዛ ደግሞ የአክስቴ ልጅማ መስማት አለባት ብላ ለሁለት ሰው ምናምን ልትነግር ትችላለች። በኋላ እንዲሁ ወሬው ምናምን ሲሰማ ማንም እኮ አያውቅም፣ እንደው ማንም እንትና የምትባለው ጓደኛ አታውቅም፣ ከቅርበቷ የተነሳ ማለት ነው። እሺ አክስቷ ልጅ አታውቅም ምናምን ብለን እንጠይቃለን። መላእክት ለምን እዚህ ጋር ተጠቀሱ ስንል ቅርበታቸው ነው እንዲያነሳቸው ያደረገው ጌታ ኢየሱስ። ምንድነው ቅርበታቸው ስንል ለምሳሌ ኢሳይያስ ምዕራፍ 6 ላይ ብትመለከቱ በዙፋኑ ላይ የተቀመጠውን አየሁት ይላል ኢሳይያስ። የከበረ ነው፣ በጣም የሚያስፈራ ነው። ወዲያው ግን የሚጠቅሳቸው መላእክቱን ቅርብ ናቸው። ጌታ ኢየሱስ ክርስቶስም መላእክትን በተመለከተ ያስተማራቸውን ያነሳቸውን ነገሮች ስንመለከት በጣም ቅርብ እንደሆኑ፣ በሰማይ ለሚደረገው ነገር ቅርብ እንደሆኑ ኢቭን ባለፈው ሳምንት ያየነው ላይ ምዕራፍ 24 ቁጥር 31 ላይ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ። ይሄ ሚሽን አሁን የነሱ ስራ እንደሆነ ባለፈው ሳምንት ስናይ ነበር። ስለዚህ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ዳግም የሚመጣበትን ቀንና ሰዓት ማን ነው አያውቁም ብሎ የሚገምተው? እንደዚህ ቅርበት ካላቸው እነሱም አያውቁም አለ ጌታ ኢየሱስ ክርስቶስ። ማለት ውስን ነው እውቀታቸውም ሚሽናቸውም። ቢቀርቡም ቢጠጉም በክብሩ ቢያዩትም ሼር አያረጋቸውም። ይሄንን ነው የሚለው። እንዳልኳችሁ ለእኛ አሁን ለማንም ሼር አላረግም ብለን እንኳን ለሁለት ሰው ለምናምን ሼር ልናረግ እንችላለን። መላእክትም ቢሆኑ ይሄንን አያውቁም ብሎ ተናገረ። ቀጥሎ ያለው ነው እንግዲህ ዋናው። ልጅም ቢሆን የሚያውቅ የለም። እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ስለዛች ሰዓት ስለዛች ቀን አያውቅም ብሎ ባለቤቱ ራሱ ተናገረ። ይሄን እንግዲህ በጣም በጥንቃቄ ማየት ያስፈልጋል። ይሄን ያለው መቼ ነው ስንል በስጋ ወራቱ ነው ይሄንን ያለው። ይሄ ማለት ከሙታን ከተነሳ በኋላ ወደ ዘላለም ክብሩ ከገባ በኋላ አያውቅም እንድንል ያደርገናል ወይ? ኖ። ለአንዳንዶች አሁን እቺ ጥቅስ በቃ መጽሐፍ ቅዱስ ላጣምህ ካሉት ለማጣመም እንደ መጽሐፍ ቅዱስ የሚመች መጽሐፍ አላየው።
መዘዝ አድርገው ብቻ መወርወር ነው በቃ። ለሚፈልጉት ታርጌት ሰዎች ሊያውሉት ይችላሉ። ግን ጌታ ኢየሱስ ክርስቶስ እችን ብቻ ተናግሮ የሄደ ይመስል መዓት ብዙ እኮ ተናግሯል። ስለ ራሱ ብዙ ተናግሯል። ስለ አባቱ ብዙ ተናግሯል። ስለ መላእክት ተናግሯል። ስለ ሰው ልጆች ተናግሯል። ስለ ብዙ ነገሮች ተናግሯል። ስለዚህ ከአንድ ቨርስ ከዚች ከአንድ ጥቅስ ተነስቶ ሰው የስነ መለኮት አቋሙን ዴቨሎፕ ማድረግ አይችልም። ምን ማለቱ ነው ስንል ወደ ፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ነው የሚወስደን። በገዛ ፈቃዱ ራሱን ባዶ እንዳደረገ። ባዶ ማድረግ ማለት አንዱ ከእውቀት ጋር የተያዘ ነው። በፈቃዱ ነው ይሄንን ያደረገው። ማንም አስገድዶት አይደለም። ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ እንደዚህ የሚል ቃል ታገኛላችሁ። እሱ ጌታ ኢየሱስ ክርስቶስ ከላይ እያወራ ያለው በሱ ዘንድ የነበረ ሐሳብ በእናንተም ዘንድ ይሁን ካለ በኋላ እሱ ይለዋል። ኢየሱስ ለማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ፣ ያ ነበር ማንነቱ። ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ፣ ባሪያ የጌታውን ፈቃድ ነው የሚያደርገው። በዛን ዘመን የጌታና ይሄ ባሪያ አሳዳሪ ስርዓት ስለነበረ ይሄ ደብዳቤ ተጻፈላቸው በፊልጵስ ያሉ አማኞች ይገባቸዋል በደንብ ምን ማለት እንደሆነ። ባሪያ ሲል ባሪያማ ፈቃድ የለውም ነው የሚሉት። ወደ ባሪያ ለጌታው ነው የሚኖረው፣ ባሪያ የጌታውን ፈቃድ ነው የሚያደርገው ነው የሚሉት። ስለዚህ የባሪያን መልክ ይዞ ስለሆነ አይደለም፣ በፈቃዱ ነው ይሄንን ያደረገው እንጂ ባሪያ አይደለም። ግን ለአብ ወይም ለአባቱ የአባቱን ፈቃድ ለማድረግ ራሱን ባሪያ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ቃል ሥጋ ሆኖ ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ስለዚህ ባዶ በሆነበት ወራት ነው እንጂ ይህንን እየተናገረ ያለው። ከሙታን ከተነሳ በኋላ የተናገራቸውን ንግግሮች ያሳያቸዋለሁ። አንዳንድ ክፍሎች ላይ ይሄ አቅም ይባላል ነው የምትሉት። በቃ እነዛን ጥቅሶች ስንመለከታቸው ማለት ነው። ይሄን በሚናገርበት ሰዓት ግን የስ ይሄን ነው ሊላቸው የሚችለው። ስለዚህ የባሪያን መልክ ያዘ፣ ከዛ እንደ ሰው ተገኝቶ ራሱን ባዶ አደረገ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በቃ የባሪያ ትልቁ ስራው ምንድን ነው? የጌታውን ፈቃድ መታዘዝ ነው። ስለዚህ ለደቀ መዛሙርቱ ይሄን በሚናገርበት ሰዓት ሊላቸው የሚችለው ይሄንን። ደቀ መዛሙርቱ ጋር የተለየ ኮንፊዥን አልተፈጠረም። የሰው ልጅ ወልድ አያቅም፣ የሚመጣበትን ቀን አያቅም ብለው ኩዌስችን አላደረጉም። ዛሬ ያለ አንባቢ እነሱ ጥያቄ ካልሆነባቸው ዛሬ ያለ አንባቢ ይሄን ሁሉ ዓመት ስለ ጌታ ኢየሱስ ክርስቶስ መለኮትነት ደግሞም ፍጹም ሰውነት ሲያጠና ሲማር ቆይቶ እዚች በርስ ላይ ሲደርስ የሰው ልጅ አያቅም ካላወቀማ ቀለጥኩኝ ማለት የለበትም። አልቀለጥክም። እየተናገረ ያለበትን ወቅት በደንብ መመልከት ያስፈልጋል። ባለፈው ሳምንት ቁጥር 35ን ስናይ ታስታውሱ እንደሆነ እላችኋለሁ ይሄ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም አለና ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ይሄ ትውልድ አያልፍም ምን ማለት ነው? የመጨረሻዎቹ ምልክቶች ታይተው ከዛ ጋፕ ኖሮ አይደለም የሰው ልጅ የሚመጣው፣ አውቶማቲካሊ ነው የሚመጣው። ያ ትውልድ የመጨረሻውን በጣም ከባድ ይሄ በሰማይ ላይ ያሉ ፍጥረታት ሳይቀሩ ሁሉ ግልብጥብጣቸው የሚወጣበት ታይም ላይ ያለ ትውልድ አያልፍም። እሱ ትውልድ ላይ የግድ ነው ይመጣል የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት ነው። ስለዚህ አሁንም እዚህ ጋር እየተናገረ ያለው ምንድን ነው? አሁን ሳወራላችሁ በዚህ ሰዓት በስጋ ወራቴ በዚህ ቀንና በዚህ ሰዓት ልላችሁ አልችልም። ለምን? ሊሚትድ ነው። ለምን ሊሚትድ ሆነ? ዊሊንግሊ በገዛ ፈቃዱ ነው ራሱን ባዶ ያደረገው ጌታ ኢየሱስ ክርስቶስ ማለት ነው። ሉቃስ ወንጌል ምዕራፍ 2 ቁጥር 52 እነዚህ ክፍሎች ጋር የምትሄደው ለምንድን ነው ካላችሁኝ፣ ይሄንን በትክክል ካልተረጎምን ሉቃስ ወንጌል ምዕራፍ 2 ቁጥር 52ን እንዲህ ልንተረጎመው ነው የሚል ጥያቄ ለመፍጠር ስለፈለግኩ ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 52 ጌታ ኢየሱስ ክርስቶስ ከፋሚሊው ጋር ሲኖር ከዮሴፍና ከማርያም ጋር እንደ አንድ አይሁዳዊ ልጅ በቤት ውስጥ ሲያድግ እንዴት ያድግ እንደነበረ ይናገራል። ሉቃስ ወንጌል ምዕራፍ 2 ቁጥር 52 ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር። መለኮት ያድጋል።
ጥበብ ይጨምራል አድ ያረጋል መለኮት አይጨምርም። በገዛ ፈቃዱ ራሱን ባዶ አድርጎ ሰው ስለሆነ እንደማንኛውም ሰው እኔ ዊሊንግሊ የምትለውን እንዳትረሱብኝ ተገዶ አይደለም በገዛ ፈቃዱ ነው የሚያደርግ ስለማይችል አይደለም። በዚህ ሰዓት በምድር በሚመላለስበት ሰዓት ግን አውቆ ውስን ሆኗል። ስለዚህ በጥበብ ያድግ ነበር ሲል 10 ዓመቱ ላይ 12 ዓመቱ ላይ 10 ምናምን ዓመቱ ላይ ብታዩት እየጨመረ እያደገ ይሄድ ነበር ማለት ነው። ሌላ ምንም ትርጉም ልንሰጠው አንችልም። ስለዚህ እንደዚህ እየጨመረ እያደገ የሚሄድ ማንነት በያዘበት ወራት ነው የሰው ልጅም ቢሆን ያችን ቀንና ያችን ሰዓት አያውቃትም ብሎ የተናገረው ተብሎ ነው የሚተረጎመው እስከ ዛሬ ድረስ። ኦኬ ከትንሣኤ በኋላስ ሁሉ ከተፈጸመ በኋላ እንግዲህ መጨረሻ ላይ በመስቀል ላይ የኢየሱስ የመጨረሻ ቃል ተፈጸመ ነው። ተፈጸመ በጣም ብዙ ነው ትርጉሙ። እስከ ዛሬ ድረስ እግዚአብሔር ለሰው ልጆች የገባቸው ፕሮሚሶች ሁሉ ከዳግም መምጣቱ በስተቀር በመጀመሪያው መምጣቱ ሊሆን የሚገባው ነገር ሁሉ ተፈጸመ። እግዚአብሔር ለአዳም፣ እግዚአብሔር ለአብርሃም፣ እግዚአብሔር ለዳዊት፣ ለሌሎቹ ሁሉ ቅዱሳን የገባው የተስፋ ቃል ይሄው ዛሬ እዚህ ጋር ተፈጸመ። ሰዎች የሚድኑበት የዘላለም ሕይወት የሚያገኙበት መንገድ አበቃ ተፈጸመ አለ። እሱ ካበቃ በኋላ ከሙታን ሲነሳ ለደቀ መዛሙርቱ የነገራቸውን ቃል እዚሁ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ብታዩ 2 ገጽ ብትገልጡ ማለት ነው። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ እንደዚህ ይላል። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ያ በፈቃዱ ውስን ሆኖ የነበረ ስልጣን፣ ዕውቀት፣ ማንነት ኮምፕሊትሊ ሲቀየር ነው የምንመለከተው። ሌላ ይሄን ሊደግፍ የሚችል አንድ ጥቅስ ልጨምርላችሁ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4። ዮሐንስ 17 ጌታ ኢየሱስ ሙሉን የጸለየው ጸሎት ነው። የኢየሱስ የምልጃ ጸሎት ነው የሚባለው። አንዱ ኢየሱስ ክርስቶስ አሁን ስለ ሰዎች ይማልዳል የሚለው ሐሳብ መጽሐፍ ቅዱስ የሚደግፈው አንዱ ዮሐንስ 17 ነው። ይሄን የምልጃ ጸሎት ሲያቀርብ እናያለን። የመጀመሪያው ፓርት እሱ ከአባቱ ጋር ስላለው ነገር ነው የጸለየው። ሁለተኛው እሱ እዛ አብሮት ከነበሩ ደቀ መዛሙርት ጋር በነበረው ጉዳይ ነው የጸለየው። ሶስተኛው ወደፊት በሱ ስለሚያምኑ እኛ ማለት ነው። ከኛም በኋላ ሌላ ትውልድ ካለ እሱን ጨምሮ ማለት ነው። ከኛም በፊት እኛም ከኛም በኋላ የነበረውን ትውልድ ጨምሮ የጸለየው ጸሎት ነው፣ የምልጃ ጸሎት ነው። የመጀመሪያው ፓርት ላይ እሱ ከአባቱ ጋር ስለነበረው ግንኙነት ሲጸልይ እንደዚህ ነው የሚለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 እና ቁጥር 4 እንደዚህ ይላል። እውነተኛ አምላክ ብቻ የሆንክ አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እንደውም እኮ እግረ መንገድ ለሰዎች ለመመስከር እኮ በጣም እኮ ወሳኝ እኮ ጥቅስ ነው ይሄ። የዘላለም ሕይወት እንዴት አገኛለሁ? እና ዮሐንስ 17 ቁጥር 3 ላንብብልህ ማለት ይቻላል። ምን ይላል? ይሄው እውነተኛ አምላክ ብቻ የሆንክ አንተን እግዚአብሔር አብ ማለት ነው የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እውቀት ያድናል። ምን አይነት እውቀት? ዳኑበት ብሎ እግዚአብሔር አብ የላከውን ልጁን ኢየሱስ ክርስቶስን ማወቅ። የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ቁጥር 4 እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ይሄንን ጸሎት ሲጸልይ ጌታ ኢየሱስ ክርስቶስ ወደ መስቀል ሊሄድ 2 ቀን አካባቢ ነው የቀረው፣ ወር 1 ቀን። የላከኝን እንዳደርግ የሰጠኸኝን ትእዛዝ የላከኝን ፈቃድህን ፈጽሜ አከበርኩ ይላል። መች ፈጸመ የሚል ጥያቄ መጠየቅ አለብን እንደ ትክክለኛ አንባቢ። እንደዛ ነው የሚለው። እኔ ላደርገው የሰጠኸኝን ስራ ምንድነው? ሊያደርገው የተሰጠው ስራ በመስቀል ቤዛ መሆን፣ ነፍሱን ስለ ሌሎች ምትክ አድርጎ መስጠት ነው። ይሄ ነው የተሰጠው ስራ። ኦኬ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ። አልፈጸመም። ታዲያ እንዴት እንደዚህ ብሎ ጸለየ? ኦልሞስት ፈጽሞታል። ለምን? ኔክስት ዴይ ሄዶ ይፈጽመዋል።
ዊሊንግ ነው ሊያደርገው። ፕራክቲካሊ ሄዶ ስጋው አልተቆረሰም ደሙ አልፈሰሰም ማለት ይህን ጸሎት መጸለይ አይችልም ማለት አይደለም። ባያረገው ነው ችግሩ። እሺ ሐሙስ ይሄን ጸሎት ጸልዮ በምድር እንዳደርገው የላከኝን ፈጽሜ ያከበርኩ ብሎ ዓርብ ዕለት ኖ ወደ መስቀል አልሄድም ቢል ይሄ ጸሎት ፉርሽ ነው። እንግዲህ ከሙታን ከተነሳ በኋላ ሊጸልዩ አይችልም እንግዲህ ይሄንን ጸሎት። ምክንያቱም ቀድሞ በነበረው ክብር ስለሆነ የሚሄደው ወደ ቀድሞ ክብር ሊል አይችልም። ስለዚህ ከስቅለቱ በፊት ይሄንን ጸሎት ሲጸልይ ምን አለ? በምድር እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። በምድር ስመላለስ ባሪያ ሆኜ ያንተን ፈቃድ ላደርግ መጥቻለሁና በደስታ ነው ይሄንን ያደረኩ። ከዛስ አከበርኩ ይልና አሁንም እንግዲህ ካከበርኩ ከዚህ በኋላ ደግሞ አባት ሆይ ዓለም ሳይፈጠር ባንተ ዘንድ በነበረኝ ክብር ኦሪጂናሊ እኔ ይሄ አይደለሁም፣ በፐርፐዝ ነው እንደዚህ ሆንኩት። ያለውን ሃርመኒ ተመልከቱ እንግዲህ በአብና በወልድ መካከል። አሁን እኛ ነን አንዳንዴ የምንሰቃየው። የሚጋጩ ይመስለናል፣ የሚተናነሱ ይመስለናል፣ ማይስማሙ ይመስለናል። ማይመስለን ነገር የለም፣ ግን አይደለም። በጣም በእርጋታ በጣም በጥንቃቄ የተለያዩ የመጽሐፍ ቅዱስ ክፍሎችን መመልከት በጣም ተገቢ ነው ብዬ አስባለሁ እንደዚህ አይነት ጥያቄዎች ውስጣችን ሲፈጠሩ። ስለዚህ በምድር አከበርኩ፣ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። በአብና በወልድ መካከል ያለ መደማመጥ ማለት ነው። አንድ ልጨምርላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 7 የሐዋርያት ሥራ ምዕራፍ 1 ቁጥር 7 ላይ ደቀ መዛሙርቱ ከሙታን ከተነሳ በኋላ ያው ያቺ የተለመደች ጥያቄ አለች። ለእስራኤል መንግስትን ትመልሳለህ ወይስ አትመልስም? መቼ ነው የምትል ጥያቄ። ለሷ ሲመልስ ልክ እንደ ማቴዎስ ወንጌል ምዕራፍ 24 ቁጥር 36 እሱን አብ ብቻ ነው የሚያውቀው፣ ልጅም አያውቅም፣ መላእክትም አያውቁም፣ ማንም አያውቅም አላለም። አያችሁ፣ ማቴዎስ 24 ላይ ሲጠየቅ መላእክትም አያውቁም፣ ልጅም አያውቅም፣ አባት ብቻ ነው የሚያውቀው አለ። እዚህ ጋር ግን አብ በገዛ ፈቃዱ ነው ይሄንን የያዘው አለና እኔም አላቅም አላለም። ለምን? ከሙታን ከተነሳ በኋላ ስልጣን በሰማይና በምድር ስለተሰጠ። ስልጣን በሰማይ ተሰጠው ማለት በሰማይ ያለውን ምክር ላያቅ አይችልም ማለት። አስቡት፣ አሁን እግዚአብሔር ወልድ ደርሷል፣ ሰዓቲቱ ደርሳለች፣ ተነሳ ተብሎ ሲላክ ሳያቅ ማለት ነው። በሰማይ እንደዚህ አይነት ውዝግብ የለም። ሰማይ ሰላም ነው። ዮሐንስ በራእይ አየው ሲል ሰማይ ሰላም ነው ያለው። ዮሐንስ ራእይ ምዕራፍ 4 ምዕራፍ 5 በዙፋኑ ላይ የተቀመጠውን አየሁት፣ እንደ ታረደ በግ ደግሞ ቆሞ ደግሞ የሚመስለውን ደግሞ በጉን አየሁት አይደለም የሚለው። ሰማይ ሰላም ነው። እዚህ ነው ረብሻ ያለው። እያስደነገጡን ተስፋ መጥቷል እያሉን ማለት ነው። የሐዋርያት ሥራ ምዕራፍ 1 ቁጥር 6 እና 7 ላንብብ። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። ይሄ ሁል ጊዜ ጥያቄያቸው ነው ታውቃላችሁ። ለምንድን ነው ይህን የሚጠይቁት? ከሮማውያን ቅኝ ግዛት ነፃ የሚያወጣ መሲህ አድርገው ነው የሚያስቡት። በዓለ ሃምሳ እኮ ነው ብዙ ነገሩን የቀያየረው እንጂ እኮ ደቀ መዛሙርት ከሙታን ከተነሳ በኋላ እንኳን ይሄ ጥያቄያቸው ነበረ። ለዚህ ነው በመንፈስ መሞላት የሁል ጊዜ መሆን ያለበት። ደህናነን ስንል እኮ ነው አንዳንድ ቀን እኮ ርብሽብሽ ብለን ክፉ ቀን ገጥሞን እኮ የማይሆን ነገር ውስጥ ራሳችንን የምናገኝ። በመንፈስ ካልተሞላ ሰው ከባድ ነው ህይወቱ፣ ውስብስብ ነው የሚሆንበት። ለእስራኤል መንግስትን በዚህ ወራት ትመልሳለህን ብለው ጠየቁት። ቁጥር 7 እሱም አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም አለ እንጂ ለእኔም ሆነ ለመላእክት አላለም። እንደ ማቴዎስ 24 ማለት ነው። ስለዚህ ኢየሱስ ከሙታን ከተነሳ በኋላ ያለው ማንነት ምን አይነት ነው? ወደ መስቀል ከመሄዱ በፊት ደግሞ በስጋ ወራቱ በምድር ሲመላለስ የነበረው ማንነት ምን አይነት ነው የሚለው ነው እንግዲህ ጥሩ መልስ ሊሆንልን የሚችለው ማለት ነው። ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። አሁንም ቢሆን የኛ የቤት ስራ እንግዲህ ንቁ ነው እንጂ ይሄም አይደለም። በመሰረቱ
ግን ሰው የቤት ስራውን ሲረሳ በሌላ ነገር ነው ኢንተርቴይን የሚያደርገው ወይንም ጊዜውን ማጥፋት የሚፈልገው በሌላ ኢሹ ላይ በመወያየት በምናምን እንትን የሚያደርገው። ፈሪሳውያን ትልቁ ፕሮብሌማቸው በጣም አንኳር የሆኑ ርዕሰ ጉዳዮችን ዲስከስ ያደርጋሉ ምናምን፣ ግን ልባቸው ዝግ ነው። እሱ በጣም አደጋ ነው። ዛሬም ልብ ዘግቶ መንፈሳዊ ነገር መነጋገር ጥሩ አይደለም። ልብ ከፍቶ ነው ጥሩ የሚሆነው። የእግዚአብሔር ቃል የእግዚአብሔር መንፈስ ሊያሳምነን ሲመጣ ክፍት መሆን አለብን። እኔ ለረጅም ጊዜ ያስኩት አቋሜ ነው ይሄ እንዲነካብኝ አልፈልግም ምናምን የምንለው ነገር መኖር የለበትም። የተገለጠ የእግዚአብሔር እውነት ሊያሳምነን ከፈለገ ዊሊንግ መሆን አለብን። ሰዱቃውያን፣ ፈሪሳውያን፣ ጸሐፍት በጣም ከባድ ማንነት ነው የነበራቸው። እንግዲህ ስናየው ስለከረምን የነሱን ተቃዋሚነትና እንዴት ጽንፍ ይዙ እንደነበረ እንግዲህ ያው ወደዛ ብዙ አልገባም። ዞሮ ይሄ ነው ቁጥር 36 ላይ ያለው ማለት ነው። ወደ ቁጥር 37 እስከ 39 ያለውን እንመልከት። የኖህን ዘመን ነው የሚያነሳው ጌታ ኢየሱስ ክርስቶስ። ይሄ አንዱ የሚያሳየው ምንድነው? ኢየሱስ ስለ ስክሪፕቸር የነበረውን አቋም ነው። ኖህ ዘፍጥረት ምዕራፍ 6 7 8 ላይ ያለ ሰው ነው። እውቅና ሲሰጥ ነው የምንመለከተው ለዘፍጥረት መጽሐፍ ማለት ነው። ይሄ መጀመሪያው አይደለም። ኢየሱስ ከመዝሙራት ይጠቅሳል፣ ከነቢያት መጽሐፍ ይጠቅሳል፣ ከሙሴ መጽሐፍት ይጠቅሳል። ኢየሱስ ባይብል ነበረው እጁ ላይ። ከዚህ በፊትም ተናግሬያለሁ። አንዳንድ ሰዎች እኔ ብሉይ ኪዳን የኢየሱስ ባይብል እንደማለት እኮ። ኢየሱስ መጽሐፍ ቅዱስ ነበር። ስለዚህ ይሄ የመምጣቱን ጉዳይ ሲያስተምር ቀጥታ ሄዶ የጠቀሰው የኖህን ታሪክ ነው። የሰው ልጅ ይመጣል። ሲመጣ ግን ሁኔታው ምን እንደሚመስል ላሳያችኋልና ሆኖም ማያቅ ነገር ነው እንዳይል፣ አረ ሆኖ ያውቃል ከዚህ በፊት የሚመስል ምድርን ሁሉ የከደነ እኮ አንድ ኬዝ አለ። አሁን ጌታ ኢየሱስ ክርስቶስ ሲመጣ ሰማይና ምድርን የሚከድን ነገር ነው። አላየውም ሊል አይችልም። ፍጥረት ሁሉም ቪዚብል ሆኖ የሚመለከተው ነገር ነው። በቃ ከዚህ በፊት እንደዚህ አይነት ነገር ሆኖ ያውቃል ወይ? በውሃ ነው እንጂ ሆኗል። ከዚህ በኋላ በውሃ ተጠፋም እንጂ እቺ ምድር በውሃ ነው እንጂ ሆኗል። ከዚህ በፊት ምን ሆነ? ቁጥር 37 የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። የሚያመሳስለው ነገር አለ። ያኔ የጥፋት ውሃ ነው የመጣው። አሁን እነዚህ ሁሉ ምልክቶች ካበቁ በኋላ የሰው ልጅ ነው የሚመጣው። የጥፋት ውሃ ሲመጣ መርከብ ውስጥ የገቡ እንደተረፉ የሰው ልጅም ሲመጣ በሱ ያመኑ ይተርፋሉ። ለዚህ ነው ባለፈው ዋይ ለሁሉ ሰው አይደለም፣ ዋይታው ለሁሉ ሰው አይደለም። በጉጉት የሚጠባበቁት አሜን ጌታ ኢየሱስ ሆይ ቶሎና ብለው የሚጠብቁት እንዳሉ ሁሉ የተዘናጉ ገና ነው ከዚህ በፊት መጥቷል ብዙ አይነት አመለካከቶችን ሲያስተናግዱ የነበሩ ሰዎች በመምጣቱ ልክ ውሃው መርከቢቱን ሲያንሳፍፍ መርከቢቱ ውስጥ ያልገቡ ሰዎች ሁሉ እንዳልተረፉ የጌታ ኢየሱስ ክርስቶስ ዳግም ምጽአትም እንዳይተርፉ የሚያደርጋቸው ሰዎች እንዳሉ አስተምረዋል ጌታ ኢየሱስ ክርስቶስ። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ለረጅም ዘመን ነው እንግዲህ ኖህ መርከብ የሰራው። እንደው ይሄ እኮ የ15 ቀን ጉዳይ ቢሆን የአንድ ወር ጉዳይ ቢሆን እንግዲህ ለ10 ዓመትም ጉዳይ ቢሆን እኮ እሺ አንድ ነገር ነው። በጣም ለረጅም ዓመት ነው ኖህ መርከብ የሰራው። እነዚህ ዕብራውያን 11 ላይ የተጠቀሱት የእምነት አባቶች ኖህ በእምነት፣ አብርሃም በእምነት፣ ሙሴ በእምነት ሲል በእምነት ብሎ በአንድ አረፍተ ነገር ሁሉ ሊያስቀምጠው ይችላል። ግን እኮ በእምነት የ80 ዓመት የ100 ዓመት እኮ ስራ ነው የሰሩት። መቃብር ላይ አሁን ሲጻፍ አይታችኋል አይደል? አቶ ከሌ ከናታቸው እንደዚህ ከአባታቸው እንደዚህ በዚህ ዓመተ ምህረት በእንትን ቦታ ተወለዱ፣ እድሜያቸው ለትምህርት ደረሰ፣ ተማሩ። አንዳንዱ ደግሞ እድሜያቸው ለትምህርት ደረሰ አይልም፣ ተወለዱ። በተወለዱ በ70 ምናምን ዓመታቸው ከዚህ ዓለም በሞት ተለዩ። ቤተሰቦቻቸው ይሄን ሐውልት አሰሩላቸው። ትንሣኤና ሕይወት እኔ ነኝ ዮሐንስ ወንጌል ምዕራፍ 11 ቁጥር 20 ምናምን በቃ እንደዚህ
ስለሚሄድ ነው፣ ለቀብር ስለሚሄድ ነው እንጂ ለዚህ ብዬ አንብቤው አይደለም። እናንተም ትሄዳላችሁ። እና እንደዚህ ባጭሩ ይጻፋል። ግን እኮ ያ ሰውዬ ከአባታቸው ከእንትናና ከእናታቸው እንትና በዚህ ዓመተ ምህረት ተወለዱ፣ ከዛ በዚህ ዓመተ ምህረት ሞቱ። በመሀል እኮ የታጨቀ ማዕት ታሪክ አለ። ዕብራውያን 11 ላይ የእምነት አባቶች በእምነት እንዲያረገ ሲባል ሲነበብ ቀላል ነው። ሲኖር ግን እዛ ወይ ዘፍጥረት ላይ ነው ወይ ዘጸአት ላይ ነው ወይ መሳፍንት ላይ ነው። እነዚያ የእምነት አባቶች ያሉት የተጋደሉት ተጋድሎ ግን ቀላል አይደለም። አሁን አንዳንድ ጊዜ መዳን በእምነት ነው። የስ አሁንም ቢሆን መዳን በእምነት ነው። ምንም ኮንትሪቢዩት የምናደርገው ነገር የለም። በእምነት የዳነ ሰው ግን የሚኖረው ኑሮ የዋዛ ነው እንዴ? እለት እለት እኮ ነው በዛ እምነት ምክንያት እኮ ውሳኔ እያስተላለፈ የሚኖረው እኮ አማኝ። ኖህ እግዚአብሔር ቀስ ብሎ ነገረው፣ የሰው ሁሉ ልብ ክፉ ነው አለው። እንደው ምንም የተረፈ የለም። ምንም ሰው ሁሉ ልቡ ክፉ ነው። እሺ አንተ ግን በፊቴ ሞገስን አግኝተሃል። እኔ አዎ ካገኘው እንግዲህ ምን ይደረጋል? ምድርን በውሃ ላጠፋት ነው አለ። እውነት? አዎ። ታዲያ ምድር በውሃ ልትጠፋ ነው፣ በውስጡ ያለ ሁሉ ሊጠፋ ነው። አዎ ደግሞ እኔ በፊት ሞገስ አግኝቻለሁ። አይጋጭም ታዲያ ይሄ ነገር? አይጋጭም። ላስረዳ። እሺ ቀጥል። አንተ ቤተሰቦችህ ደግሞ እነዛ ሁለት እያደረገ የሚያስገባቸው ሰቶች መርከቡን ትሰራና ትጨርስና ትገባላችሁ። እሺ ከገባችሁ በኋላ ነው የጥፋት ውሃ የሚመጣው። እሺ ከዛ ውሃው ሲመጣ የገቡት በሙሉ ይንሳፈፋሉ። ምክንያቱም መርከብ ውሃ ያንሳፈፈዋል እንጂ ምንም ሌላ ነገር ሊያደርገው አይችልም። ይንሳፈፋሉ፣ የቀሩት ግን ይጠፋሉ። እውነት? አዎ። እንደው የገባ ብቻ ነው የሚድነው? የገባ ብቻ ነው የሚድነው። በቃ በሩ ይዘጋል። ቢሞከር ምን ቢል ውሃው እየጨመረ መስጠም ብቻ ነው። እውነት? አዎ። ልመንህ እመነኝ፣ እንደው ልመንህ እመነኝ፣ እኔ እግዚአብሔር እኮ ነኝ የማዋራ። አመንኩህ ብሎ እስቲ ውሃት እንደው አይቻት ብቻ እያለ ጠዋት እየተነሳ የሆነ ዛፍ ስር ምንም ውሃ የለም። ደግሞ በሚቀጥለው ዓመት ዘንድሮም ውሃ የለም። ደግሞ በሚቀጥለው ዓመት አሁንም ውሃ የለም አላለም። እምነቱ ህይወቱን አፌክት አደረገው። ይኸውላችሁ እምነት ውስብስብና የማይመዘን የማይለካ አብስትራክት አይደለም። እምነት የሚታይ ነገር ነው። ያመነ ሰው ያስታውቃል፣ ያላመነም ያስታውቃል። ኖህ በእግዚአብሔር አመነ። እሺ ተነስቶ መርከብ ቀጠቀጠ ነው። ሌላ ምን ሊሆን ይችላል? መርከብ በአንድ ቀን ይሰራል ወይ? እንዴት ሆኖ ነው የሚሰራው? ስለዚህ እግዚአብሔር የነገረውን ቃል ማመኑ የዕለት ተዕለት ህይወቱን እንዴት አፌክት እንዳደረገው ተመልከቱ። ለአንዳንድ ሰው አሁን መዳን በእምነት ነው ሲባል እንደፈለግኩ እየጨፈርኩ ያልን ይመስለዋል። አላልንም አንልምም። እምነት እዛ ኑሮ እዛ ኖ፣ እንደዚህ አያስተምርም መጽሐፍ ቅዱስ። ጄኒውን እምነት የዕለት ተዕለት ህይወት ላይ ታዩታላችሁ ሲገለጥ ማለት ነው። ተነስቶ መርከብ ይቀጠቅጣል። ውሃው አልመጣም፣ ግን አማኝ ነው። እግዚአብሔር ያለውን ያምናል። ማህበረሰቡ ምን እያደረገ ነው? እየበላ እየጠጣ እያገባ እየዳረ ነው። ምክንያቱም ቁጥር 38 እንደዛ ስለሆነ የሚለው ልክ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ኖህ በነበረበት ዘመን ምን ይሆን ነበር? ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ የኖህ ዘመን ሰው ምን ያደርጋል? ሲበሉና ሲጠጡ። መብላትና መጠጣት ክፉ ነው ማለት አይደለም፣ አደራችሁን። ነገሩ ብንባልስ እኛ እናቆማለን። ምን እኮ መጨነቅም እኮ የለብኝም። ምን እንደው አጎል ተጨነቅ ሲለኝ ነው እንጂ አስቡት። አሁን ከዚህ ስንወጣ በኖህ ዘመን ይበሉና ይጠጡ ነበረ አልበላም የሚል ያለ ይመስል። መብላትና መጠጣት እግዚአብሔር የፈጠረው ማንነታችን ነው። እሱ ክፋት የለውም። በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም
ራሳቸውም ያገባሉ፣ ሌሎችንም ደግሞ ይድራሉ፣ ወላጅም ከሆኑ ምናምን ማለት ነው። ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ ይላል። ስለዚህ ኖህ የሁል ጊዜ ስራው መርከቧን ማበጀት ነው። ይቀጠቅጣል፣ ተነስቶ ይቀጠቅጣል፣ ተነስቶ ይቀጠቅጣል፣ ተነስቶ ይቀጠቅጣል። ይሄ እምነቱ ምን አድርጎት ሊሆን ይችላል? በማህበረሰቡ ዘንድ መሳቂያ አድርጎት ሊሆን ይችላል። ዛሬ እንደምናየው ማለት ነው። ለአንዳንድ ሰው አሁን በጌታ መሆናችን ማመናችን የመጨረሻ ፉሊሽ። መጽሐፍ ቅዱስም እንደዛ ነው የሚለው። በስብከት ሞኝነት ስለሚል ትክክለኛ ስሜን ነው የሰጡኝ ማለት ነው። አንተ ሞኝ ካሉኝ የስ እኔ ሞኝ፣ የስብከት ሞኝነት ነው ያዳነኝ እኔን። ለዚህ ለሰለጠነ ዓለም አይመችም፣ እኔ የማወራው ነገር አይመችም። ከ2000 ዓመት በፊት አንድ ወጣት አይሁዳዊ በመስቀል ላይ ተሰቅሎ እንትኑን እንደነሱ ላውራው ብዬ ነው። አንድ ወጣት አይሁዳዊ ከ2000 ዓመት በፊት በመስቀል ላይ ተሰቅሎልኛል፣ ምንም አትጠራጠሩ፣ እሱን በማመን እድናለሁ ስላቸው ለአንዳንድ ሰዎች ጭንቅላት በዚህ ዘመን ተፈጥረህ እንደዚህ ታስባለህ፣ ከዚህ በላይ ማሰብ አትችልም ሊሉኝ ይችላሉ፣ ሊሉን ይችላሉ። ኖህም እንዲህ ነው የተባለው። ቀጥቃጩ የሰው ጆሮ የምታደነቁር ምን ታይቶህ ነው? ታይቶት ነው ውሃው ሲመጣ። አያችሁ፣ ጌታ እንደሚመጣ የታየው ሰው የዛሬ ህይወቱ ምንም አትጠራጠሩ ይነካል። አይ ይመጣል ሲባል ስንት ዓመቱ ይመጣል ሲባል ስንት ዓመቱ በሚል የሚዘናጋ ደግሞ የሚገጥመውን ነገር ደግሞ ይኸው ክፍሉ በደንብ አድርጎ ይነግረናል። ስለዚህ የኖህን ዘመን ያመጣው ጌታ ኢየሱስ ክርስቶስ ዓለሙን ሁሉ የከደነ ትዕይንት ነው የሆነው። በኖህ ዘመን የገቡት ብቻ ሲተርፉ፣ ሌላው ግን ውሃው እየጮሁ ማለት ነው። አሁን እንግዲህ ተመልከቱ መጽሐፍ ቅዱሳችን ከዚህ በፊት እግዚአብሔር ኖህና ውስጥ የገቡትን ብቻ አትርፎ ሌላው በሙሉ በጥፋት ውሃ ጠፍቷል ብሎ መጽሐፍ ቅዱስ እየተናገረ ከዚህም በኋላ በክርስቶስ ኢየሱስ ያመኑ ብቻ ሲድኑ በሱ ያላመኑ የዘላለም ጥፋት ይጠብቃቸዋል ሲባል ለማመን ይተናነቀዋል። የኖህን አምነሃል? በቃ ይሄም ይሆናል። መርጦ ማመን ስለማይቻል ማለት ነው። ያ ከሆነ ይሄ ይሆናል። አይሆንም ሲባል ነው አይሆነው። ያኛው ሲበሉ፣ ሲጠጡ፣ ሲያገቡ፣ ሲጋቡ ላይፍ አዝ ዩዥዋል ማለት ነው። በቃ ምንም የሚለወጥ ነገር አለ ብለህ ነው እያሉ ሞክ እያደረጉ ማለት ነው። ሆነ እግዚአብሔር የተናገረው ሆነ። ድንጋጤ ሆነ። እግዚአብሔር ዘጋው ይላል በሩን ከኋላ ዘጋው። ልክ እንደሱ ነው የሚሆነው ብሎ ጌታ ኢየሱስ ክርስቶስ ከዛ ታሪክ ጋር አምጥቶ አገናኘው። ይሄ ዘመንን በትክክል የመመርመርና የማወቅ ነገር ለሚያስተውል ሰው በጣም ጥሩ ነው። ፈሪሳውያንና ሰዱቃውያን ከዚህ በፊት ኢየሱስን ጠይቀውታል። ወደ ኋላ ብንመለስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 1 እስከ ቁጥር 3 እንዲህ ብለው ጠይቀውት ነበረ። አይተን ያለፍነው ስለሆነ ያው ታስታውሱታላችሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 1 እስከ ቁጥር 3 ፈሪሳውያንና ሰዱቃውያንም ቀርበው ሲፈትኑት፣ አያችሁ እንዳትሞኙ፣ ሰው ሁሉ ለመማር በሆነ የትህትና መንፈስ አይደለም መጽሐፍ ቅዱስን የሚገልጠው። ዛሬም እሷ ልብ ወሳኝ ናት። ትሁት የሆነች ልብ ታስፈልጋለች። ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት። እሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማዩ ቀልቷልና ብራ ይሆናል ትላላችሁ፣ ማለዳም ሰማዩ ደምኖ ቀልቷልና ዛሬ ይዘንባል ትላላችሁ። ጥሩ እውቀት ነው እንደማለት ነው። ይሄ ጥሩ እውቀት ነው። የሰማዩን ፊትማ መለየት ታውቃላችሁ፣ የዘመኑንስ ምልክት መለየት አትችሉምን? እያለ ይቀጥላል። ስለዚህ ለሚያስተውል ሰው ዘመን ወዴት እየገሰገሰ ወዴት እየሄደ እንደሆነ ነቃ ብሎ መመልከት ያስፈልጋል ማለት ነው። ለዚህ ግን መንፈሳዊ ዓይን ያስፈልጋል። የሚፈጠሩትን የሚሆኑትን ነገሮች ሁሉ ጊሩ እንዴት ነው እየተሽከረከረ እየሄደ ያለው፣ ኢየሱስ እንደተናገረው ነገሩ እየሄደ ያለው ብሎ በደንብ ለመመልከት የእግዚአብሔርን ቃል ማወቅ ማመን በጣም በጣም ያስፈልጋል ማለት ነው። ስለዚህ እንደ ኖህ ዘመን ነው የሚሆነው ብሎ ይሄንን ነገራቸው። የዚሁ ተመሳሳይ ታሪክ ኢየሱስ ይሄንን ያስተማረበትን ሉቃስም ማርቆስም ጽፈውታል።
ሉቃስ 17 ቁጥር 26 ጀምሮ ስትመለከቱ ሎጥንም ይጨምረዋል ሉቃስ። ኢየሱስ ኖህን ብቻ አይደለም ሜንሽን ያደረገው። ስለሚመጣው ስለ ሰው ልጅ መምጣት ሲናገር በኖህ ዘመን እንደሆነው ደግሞም በሎጥ ዘመን እንደሆነው፣ በሎጥ ዘመንም ደግሞ ሌላ ጥፋት ሆኖ ነበር። እንደ ኖህም ዓለሙን ሁሉ ያዳረሰ አይነት እንትን ባይሆንም በሶዶምና በጎሞራ ግን የደረሰ የእግዚአብሔር ቅጣት ነበረ። እሱንም ያነሰዋል ሉቃስ። ስለዚህ አይሆንም ምንም አይፈጠርም ብላችሁ አትዘናጉ፣ ሆኗል ከዚህ በፊት ብሎ ያንን ሲያጣቅስ ነው የምንመለከተው። ስለዚህ እንዲህ ነው የሚሆነው። ቁጥር 39 እንግዲህ ሲበሉ ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ማለት ነው። ይሄ ሁሉ እንግዲህ ማስጠንቀቂያ ለምንድን ነው የተሰጠው ከተባለ እነሱም ባለማወቃቸው ነበረ ከባድ ችግር ውስጥ የወደቁት። በመካከላቸው ግን የሚያውቅ አልነበረም ወይ? ነበረ። ሎጥም ተርፏል፣ ኖህም ተርፏል። መስካሪዎች ናቸው ማለት እኮ ነው። ሊመጣ ያለውን የእግዚአብሔርን ጥፋት ይናገሩ ነበር ማለት ነው። አንድ ሰው በጣም ትሁት መሆን ይጠይቃል። መቼም በኖህ ዘመን ኖህን ጠጋ ብሎ አባባ ነው የሚባለው፣ እንግዲህ እድሜው ትልቅ ሰው ነው። አባባ ኖህ፣ አቤት ይሄ ጠዋት እየተነሳ የምትቀጠቅጠው ነገር ምንድን ነው ብሎ መጠየቅ ይገባል። ይኸውልህ ልጄ እስቲ ቁጭ በል። አይ እቸኩላለሁ፣ ሰርጌ ደርሷል፣ ስራ አለብኝ፣ እቸኩላለሁ፣ ቶሎ ንገሩኝ። እንደው በቁምህ፣ ኧረ ይሄ በቁም የሚነገር አይደለም፣ ኧረ ግድ የለህም ቁጭ በል። አይ በጣም እቸኩላለሁ፣ ካልነገሩኝም ይቅርብኝ፣ እኔ ምንም እኮ ዝም ብዬ እንዲሁ ሳልፍ ነው እንጂ የጠየቅኩት ምናምን ለሚል ሰው ከባድ ነው ለማስረዳት። ግን ረጋ ብሎ ቁጭ ብሎ ለሰማው ኖህ መልእክት አለው። ኖህ ሰባኪ ነበር። ቤተ ክርስቲያን ምንድን ነው የሚሽነው? መስበክ ነው ስራው፣ መስበክ ነው ስራው። ልክ ኖህ መርከቡን ሰርቶ ግቡ እንዳለ ዛሬ ቤተ ክርስቲያን ስራ በክርስቶስ እመኑ ነው መልእክቷ። ምትክ አግኝታችኋል፣ ቤዛ አግኝታችኋል፣ መድኃኒት አግኝታችኋል፣ እኛ ቀምሰነዋል፣ እሱን እኛ የቀመስነውን ቅመሱ የሚል ድምፅ ታሰማለች። ይሄንን ድምፅ የሚሰማት አለ፣ መጥቶ የሚጠለል አለ፣ የሚገባ አለ። በጣም እኮ እንደው ብዙ እኮ ሩቅ አናርገው እኮ። አሁን ለምሳሌ አሁን እንደዚህ አይነት ክፍል ቤት አለ፣ ዝናብ ቢዘንብ ፀሐይ ቢወጣ ምናምን ነገር በቃ ውስጥ የተጠለለ እንደማይሰጋው አይነት እኮ ነው ማለት ነው እኮ። በቃ መርከብ ውስጥ የገቡት እኮ ምንም አልሆኑም፣ ሴኪዩርድ ናቸው ምንም። ከዛ ጋር አገናኘው ጌታ ኢየሱስ ክርስቶስ። የመጀመሪያው መምጣቱ የጠበቁትን አሳርፏቸዋል፣ የተዘናጉትን ግን ከባድ ችግር ውስጥ ከቷቸዋል። አሁን ስምዖን፣ ይሄ ሽማግሌው ስምዖን ሉቃስ ወንጌል ምዕራፍ 2 ላይ ያለው ሽማግሌ ስምዖን በጣም ነው የሚገርመኝ። አሁን እሱ ሽማግሌ ነው፣ ግን በመንፈስ የተቀጣጠለ ሰው ይጠባበቅ ነበረ። መሲሁን በዓይኑ በብረቱ ሳያይ እንደማይሞት በመንፈስ ቅዱስ ተረድቶ ነበር ይላል። በዛ ማህበረሰብ ውስጥ የስምዖን አይነት ሰው ነበረ ማለት ነው። አያችሁ፣ የሚመጣ መሲህ አለ እያሉ ኢሳያስ ሲናገሩ፣ ኤርሚያስ ሲናገሩ፣ ነቢያቱ ሲናገሩ ቆይተው ስምዖን አገልጋይ ነው። ሲጠብቅ መጣ። ልክ እጁ ላይ ሲያየው አሁን ባሪያህን አሰናብተው ማየት እንፈልገው ይሄንን ነበረ። በቃ ይሄንን አየው። ስምዖን በነበረበት ዘመን ያየውን ያላዩ በጣም ብዙ ሰዎች ነበሩ። ሐና ደግሞ የምትባል ደግሞ አንዲት አሮጊት ነበረች፣ በጣም በጸሎት የምትተጋ እዛው ሉቃስ 2 ላይ እሷም አየች። እግዚአብሔር የተናገረውን ሲያደርግ አገር ሁሉ ይገባዋል ወይንም ተጠቃሚ ነው ማለት አይደለም። ግን የተናገረው ከመሆኑ በፊት ብዙ ሲግናሎች አሉት። መልእክት አለ፣ እንደዚህ በቤተ ክርስቲያን በኩል የሚተላለፍ በተፈጥሮ የሚያሳየው ነገር አለ። ይሄ ሁሉ ነገር እየተላለፈ ግን ሰዎች ሪስፖንድ ላያደርጉ ይችላሉ። ከዛ ሁለት ሆኖ እንዴት ነገሩ እንደሚያልቅ ይናገራል። እነዚህን ሁለት ሀሳቦች ከማቴዎስ 7 ጋር እያገናኘን ልናስብ እንገደዳለን። ቁጥር 40 ጀምሮ እስከ 42 ያለው በዚያን ጊዜ ይሄ የነገርኳችሁ በሚሆንበት ጊዜ ማለት ነው ኢየሱስ። በዚያን ጊዜ 2 ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። የዕለት ተዕለት ኑሯቸውን እየኖሩ ነው የሚለው። ምን ማለት ነው? ተመሳሳይ ፕሮፌሽን ኖሯቸው ሰዎች
አንዱ በብርሃን ይመላለሳል፣ አንዱ በጨለማ ይመላለሳል ማለት ነው። አንዱ እግዚአብሔር ዳኑበት ብሎ የላከው መድኃኒት ውጦታል፣ አንዱ ከነበሽታው ከነህመሙ ይኖራል ማለት ነው። መድኃኒት ስለጠፋ ነው ለዛ ህመም አለ፣ ይሄኛው ውጦታል እኮ፣ ይሄኛው ተረፈ እኮ። ምን ማለት ነው? ጀጅመንትህ ፌር አይደለም ማለት እስከማይቻል ድረስ ማለት እኮ። ማንም ሰው እግዚአብሔርን ሊከሰው አይችልም ማለት ነው። በኖህ ዘመን ማንም ሊከሰው አይችልም እግዚአብሔር። ለምን? ኖህ ሲጮህ ነው የኖረው። እግዚአብሔር የጥፋት ውሃ አመጣለሁ ብሏል፣ እኔ መርከብ እየሰራው ነው። ይህን ሲናገር ነው የቆየው። በየዘመናቱ የእግዚአብሔር ድምፅ ያስተጋባል በምድር ላይ። ዛሬም እንደዛው ሁለቱ በእርሻ ይሆናሉ። ያው ኮመን የሆነው የመተዳደሪያ የገቢ እንትናቸው እርሻ ስለነበረ ማለት ነው። ኦፍኮርስ ዛሬም ድረስ እርሻ በጣም አሁን ከኛ ሀገር ጋር ስንት ፐርሰንት እንደሆነ አላቅም። በፊት 80% በእርሻ የሚተዳደር ህዝብ እንዳለን ይነገር ነበረ። ስለዚህ የተጠቀመው እንትን ምን የሚታወቅ ነገር ነው፣ ኦድ ነገር አይደለም የተጠቀመው። ሁለቱ በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ። ምን ማለት? ለምን ሴቶች አለ ከተባለ የስራ ድርሻቸውን በዛ ዘመን ለማሳየት ነው። ገበሬው ወንድ ነው የሚሆነው ብዙ ጊዜ፣ ምክንያቱም ያታግላል። በሬ ወደዛ ይጎትታል፣ ሞፈሩ አለ፣ ማረሻው አለ፣ ምን ያደርጋል። አይ ቲንክ በሬም ወንዱን አይዳፈርም መሰለኝ፣ በጅራፍ ያቀምሰዋል ደህና አድርጎ። ስለዚህ ጎልጉሎ አጭዶ ምን ብሎ አርሶ እህሉን ያመጣል። እህሉ አንዳንዱ ነው ጥሬውን የሚበላው ሳይከካ፣ አንዳንዱ ተከክቶ ደቆ ልሞ ምናምን የሚበላ ነገር አለ። ስለዚህ ማድቀቁን እና ማላሙን ሴቶቹ ናቸው ቤት ውስጥ የሚሰሩት። የድንጋይ ወፍጮ ከላይ ይሄ መጅና እንትን ተደርጎ እንደዚህ እየፈጨች እንደዚህ እሱም ማለቱ ነው። ዛሬ ያው እነ መሐመድ ወፍጮ ቤት ስላለ እዛ ነው የሚፈጨው። ምን ማለት ነበር ስንል ያኔ ቤት ነው የሚፈጨው፣ ሴቶች እህል ይፈጩ ነበር ማለት ነው። ሴቶች ይነጠቃሉ። አንዳንድ እኮ ነገር ስላነበብኩ እኮ ነው። በጣም መጽሐፍ ቅዱስ በአይሁድ ካልቸር ዶሚኔት የተደረገ ስለሆነ ምናምን ብለው ይሄ እንጀራ ያበላውን 5000 ሴቶች ሳይቆጠሩ ምናምን የሚለውን ይዘው ኤክስትሪም ይወስዱታል። ጌታ ኢየሱስ ክርስቶስ ግን በግልጽ ነው ያስተማረው። ወንዶች እርሻ ይሄዳሉ፣ ሴቶች ወፍጮ ይፈጫሉ፣ ከሁለቱም ነው ፒክ የሚደረጉታል። ዘኛውም ከዚህኛው ወፍጮ ይፈጫሉ። አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ሰዎች ጌታን ሲጠብቁ እርሻ ማረስ የለባቸው ማለት ነው? ኖ መፍጨት የለባቸውም። የዕለት ተዕለት ኑሯቸውም ማግባት፣ መጋባት፣ መብላት፣ መጠጣት የለባቸው አላለም። እንደዛ አይደለም። ይሄ ምንድነው? ተዘናግተው እያሉ ለማለት ነው። ህይወት ይሄ ብቻ መስሏቸው ለአንዳንዶች እነዚህኛዎቹ ይወሰዳሉ፣ እነዚህኛዎቹ ይቀራሉ ሲል ምንድነው ምክንያቱ? ምንድነው ብለን መጠየቅ አለብን። ጌታ የሚወስዳቸውም እኮ አላቆሙም መብላት፣ አላቆሙም መጋባት፣ አላቆሙም ማረስ፣ አላቆሙም መፍጨት። የሚገርማችሁ በመጀመሪያዊቱ ዘመን ቤተ ክርስቲያን እኛ እንደገባን አልነበረም ይሄ ነገር የገባቸው። ጌታ ይመጣል የሚለው በጣም በቅርብ ነው ብለው ያስቡ ስለነበረ ኦፍኮርስ ሐዋርያቱም ሲናገሩ በእነሱ ዘመን የሚመጣ ሁሉ ነበር የሚመስላቸው። እንዴት እንደዚህ ትላለህ ካላችሁ ጳውሎስ ራሱ አንደኛ ቆሮንቶስ ምዕራፍ 15 ላይ አሁን ሲናገር፣ አንደኛ ተሰሎንቄ ምዕራፍ 4 ከ13 እስከ 18 ሲናገር ምንድን ነው? እኛ በሕይወት ያለነው ይላል ጌታ ኢየሱስ ክርስቶስ በአየር ሲመጣ ምን እናደርጋለን? እንነጠቃለን ይላል። በእሱ ዘመን ይመጣል ብሎ ኤክስፔክት ያደርግ ነበር ማለት ነው። ከኛ ቀድሞ በጌታ ሆነው ያንቀላፉት ደግሞ አንቀዳደምም። እነሱም በመላእክት ድምፅ ምን ይሆናሉ? ከሙታን ምን ያደርጋሉ? ይነሳሉ። ሳንቀዳደም በጌታ ሆነው ያንቀላፉትም ከሙታን ተነስተው እኛ ሕያዋኖችም ደግሞ በአየር ላይ ተነጥቀን ይላል። በሱ ዘመን ይመጣል ብሎ ኤክስፔክት ያደርግ ነበር። ግን እጁን አጣጥፎ ነበረው የሚጠብቀው ጳውሎስ የዕለት ተዕለት ስራውን እየሰራ
ድንኳን መስፋት ያለበት ኤሪያ ላይ በተለይ ገና ቸርች ፕላንት ሲያደርግ ገና ሰውም ስላልመጣ የግድ መብላት ስላለበት ሙያውን ነበር የሚጠቀሙ። አሁን ቆሮንቶስ ከተማ ሲገባ ታስታውሱ እንደሆነ አቂላና ጵርስቅላ መጡለት ከሮም በሙያ አንድ ናቸው። ገና ሰው ገና ስላልመጣም ቸርችም ገና ስላልተመሰረተች ድንኳን ይሰፋ ነበር ይላል። በኋላ ግን እነ ጢሞቴዎስ እነ ሲላስ ሲመጡ ኮምፕሊት ያቆመና ድንኳን መስራቱን ሙሉ በሙሉ በወንጌል ስራ ውስጥ ተጠመደ። ስለዚህ እኛ ሕያዋን የሆነው ጌታ ሲመጣ በአየር ለመቀበል እንጠቃለን ሲል ዛፍ ስር ቁጭ ብለን እንጠብቀዋለን አይደለም። የተሰሎንቄ ቤተ ክርስቲያን ግን በዚህ ጉዳይ ላይ የክላሪቲ ችግር ገጥሟት ስለነበረ አንዳንዶች ስራ መስራት አይወዱም ነበር። ምናልባት ምክንያታቸው ምንድነው ተብሎ ከተጠየቁ በቅርብ ይመጣ አይደል እንዴ? በቅርብ ከመጣ ምን አደከመኝ። እንደውም አንድ ሰው በዚህ ጉዳይ ላይ የተናገረውን ሳነብ ምን ይላል? ስሙን ባውቀው ነግራችሁ ነበረ። ቢታወቅ ኖሮ ምን ይሆን ነበር ይላል። ቀንና ሰዓቷ አስቡት እናንተ። ቢታወቅ ምን የዛሬ ላይፍ ከዚህ በኋላ ያለውን ላይፋችን እሺ ኦገስት 11 ነው በቃ 6 ሰዓት ላይ ሴፕቴምበር ላይ የሚያገቡ በጣም ነው የሚያዝኑት። ወይኔ ለጥቂት ለአንድ ወር ብዙ ነገር ነው የሚሆነው። እኔ አንዱን ነገርኳችሁ እንጂ አሁን ብዙ ነገር ነው የሚሆነው። በጣም ብዙ ነገር እርብሽብሹን ነው የሚያወጣው በሁለቱም ሳይድ ማለት ነው። መዘናጋትም ያመጣል። እስቲ ድገምልኝ። ደግሞ ይሄ ተቆርጦ ደግሞ ሌላ መዘዝ እንዳያመጣብኝ እኮ አሁን እኮ ምን አይነት ከባድ ጊዜ ደግሞ አስቡት። አሁን ነገ ኦገስት 16 6 ሰዓት ይመጣል የሚል ጀግና ተነስቷል ተብሎ አየሩ ላይ ደግሞ እንትን ሲያደርግ ወይም ኦፍ ዘ ካሜራ ላውራ መሰለኝ። ግን ደግሞ እንዴት አድርጋችሁ ታደርጉታላችሁ? ኦኬ እሱ ያውቃል። በቃ እንግዲህ ኦገስት 11 6 ሰዓት ነው የሚመጣው ተብሎ ቢነገረን ኦገስት 10 ንስሐ የሚገባ ሰው እንዳለ ታውቃላችሁ? ሰው ጉደኛ ኦገስት 10 ድረስ ይኖር ይመስል አንተ ሰነፍ ዛሬ ነፍስህን ይወስዷታል አይደለም የሚለው ሉቃስ 12። ግን እኛ ይሄን ያህል ዝንጉ ነን። ኦገስት 11 በቃ 10 ላይ ይገባል። አይ እንኳንም አልታወቀ ነገሩ ቁጭ ብዬ አሰብኩት። አይ ነገር እንኳን አልታወቀ። ቢታወቅ ብዙ ነገር ያቃውሳል። ደግሞ እኛ ሰው ነን፣ እኛ ውስን ነን፣ አናቅም፣ ብዙ ነገር አናቅም። ቁጥር 41 እና 42 ስለዚህ ሁለቱ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። የጌታ ኢየሱስ ክርስቶስ ትምህርት የዕለት ኑሯችሁን እየኖራችሁ ያላችሁ ነገር ይሄ ነገር የሚሆነው ነው እንጂ ያለው የተሰሎንቄ አማኞች እንደተረዱት አይደለም። ሁለት ችግር ገጠማቸው። አንዱ በቅርብ ይመጣል ብሎ ቁጭ ብሎ መጠበቅ፣ እየጠበቁ ያሉ ሰው ሲሞት ደግሞ መደንገጥ ገጠማቸው። ምክንያቱም በጌታ ሆነው የሞቱ ሰዎች ዕጣ ፈንታቸውም እንደሆነ ስለማያውቁ። ለዛ ነው ጳውሎስ በዚህ ቃል ተጽናኑ፣ እኛ ሕያዋን የሆነውም አንቀድማቸውም፣ በጌታ ሆነው ያንቀላፉትም ቀለጡ ማለት አይደለም፣ ይነሳሉ፣ እንቅልፍ ነው የወሰዳቸው ብሎ ከእንቅልፍ የተኛ ደግሞ መነሳቱ አይቀርም፣ እነሱም ይነሳሉ፣ እኛም ሕያዋን የሆነው ብለው ይናገሩ ነበር። እንደዚህ ሲባል ግን ይኸው እኮ እነሱ አሁን እነ ጴጥሮስም ይመጣል ሲሉ፣ እነ ዮሐንስም ይመጣል ሲሉ፣ እነ ጳውሎስም ይመጣል ሲሉ እስካሁን ድረስ አልመጣም። ለምን? መልሶች ማግኘት ይቻላል ከመጽሐፍ ቅዱስ ውስጥ። አሁን ጳውሎስን ብትመለከቱ ሮሜ ምዕራፍ 11 ላይ ሄዶ ቁጥር 27 ላይ የአሕዛብ ሙላት እስኪገባ ድረስ ይላቸዋል። ጴጥሮስን ብትጠይቁት ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 8 እና 9 ላይ ሰው ሁሉ እንዲድን ወዶ ነው የሚታገሰው ጌታ ይላቸዋል። ማንም እንዳይጠፋ ወዶ ነው፣ እድል እየሰጠ ነው አሁንም ይላቸዋል። ስለዚህ መምጣቱ የማይቀር ነው፣ ይመጣል። ሲመጣ ግን የሚሆነው ነገር እንደዚህ ነው፣ አይታወቅም። እሱም በስጋ ወራቱ በዚህ ቀን በዚህ ሰዓት አልላችሁም። ከሙታን ከተነሳ በኋላ ግን ይሄ እውቀት ከሱ ውጪ ነው ለማለት የማቀው የተቀረው የመጽሐፍ ቅዱስ ክፍል አይፈቅድልኝም። እንደዛ አድርጌ ኢየሱስን ለማሰብ ማለት ነው። ቅድም እንዳሳየኋችሁ ማቴዎስ 28፣ ሐዋርያት ሥራ ምዕራፍ 1፣ ዮሐንስ ወንጌል ምዕራፍ 17 እነዚህ ሁሉ ጥቅሶች
ከሙታን ከተነሳ በኋላ በቀድሞ ክብሩ ወይም በቀድሞ ማንነቱ ስለሆነ የተቀመጠው አያቅም ለማለት በፍጹም አያስደፍርም። ምን እናርግ ታዲያ? እነሱ እንዳላወቁ በኖህ ዘመን የነበሩት እንደተዘናጉ አትዘናጉ። የዛሬው ዋና ማሰሪያ የዛሬው ትምህርታችን ዋና ማሰሪያ ቁጥር 42 ላይ ያለችው ናት። ምን ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ስለምታውቁ ንቁ አይደለም፣ ስለማታውቁ ነው። ትንሽ እንትን ይጠይቃል፣ ራሱ ማስታረቅ ይጠይቃል። ስለማታውቅ ንቃ። ካላወቅኩ እንዴት ነው የምነቃው? ካወቅኩ እኮ ነው የምነቃው። አያታውቅም። ምልክት ግን ከበቂ በላይ አለ። ኦኬ ሰዓቲቱንና ቀኗን ግን ባቃት ደስ ይለኝ ነበር። አታውቅም። አውቃለሁ ብሎ ሰዎች የተነሱ እንደሆነስ አትስማቸው። ስንት ሰው ገደል ከተዋል እንደዚህ ያሉ ሰዎች። ታሪክ ይሄንን ነው የሚያሳየው። በዚህ ቀን፣ በዚህ ሰዓት፣ በዚህ ቦታ ብለው ከእግዚአብሔር ቃል ጋር የተጋጩ ብዙ ሰዎች አሉ፣ አሁንም ሊኖሩ ይችላሉ። ስለዚህ እሱ የእግዚአብሔር ልጅ ሆኖ እንዴት አያውቅም? ያውቃል ምናምን አይደለም የኛ አሳይመንት። አታውቀውም፣ ተቀበል ይሄንን። እሺ ምልክት ግን ከበቂ በላይ አለ። እሺ ንቃ፣ ንቁ፣ ንቅት በሉ ነው በቃ። ይሄ ትምህርት ጠዋት 3 ሰዓት ላይ ቢሆን ኖሮ እንደነቃን እንሄድ ነበረ። ልንተኛ ስለሆነ ግን ያሳዝናል። እማወራው ስለ መንፈሳዊ ነገር ስለሆነ ምንም አይዟችሁ፣ ብንተኛም ነፍስ ትነቃለች። ታውቃላችሁ አንዳንዴ እግዚአብሔር መንፈስ አንዳንዴ ሲመጣ በስጋ ተኝተን ሁሉ ኃይለኛ ነቅተን ነው አይደለ ሌሊቱ ሁሉ የሚነጋው። ስለዚህ እግዚአብሔር ዛሬ ለመንፈሳችን የሚያስተላልፈው መልእክት በመጀመሪያው መምጣቱ የተጻፈው ሁሉ ከተፈጸመ በሁለተኛው መምጣቱም የተጻፈው ሁሉ ይፈጸማል። ክብር ለጌታ ይሁን። የተጻፈው ሁሉ ይፈጸማል። ሁለቱ ሲፈጩ፣ ሁለቱ ሲያርሱ። ማቴዎስ 7 ትዝ አይላችሁም? ጠባብ መንገድ፣ ሰፊ መንገድ፣ መጨረሻው ይለያያል። መልካም ዛፍ መልካም ፍሬ፣ ክፉ ዛፍ ክፉ ፍሬ ያፈራል። በአሸዋ ላይ ቤቱን የሰራ በአለት ላይ ቤቱን የሰራ የሁለቱ ፍጻሜ የተለያየ እንደሆነ የማቴዎስ 24ቱም ተመሳሳይ ነው። ሁለቱ እየፈጩ አትለያቸውም እኮ ማለት ነው እኮ በቃ ሁለቱ እያረሱ ምንም አያስታውቅም። እንዲህ ከላይ ሲታይ አያስታውቅም፣ ግን የሁለቱ ዴስቲኒ የተለያየ ነው። ዛሬም እንደዛ ነው። ሰው ሲመለከት አሁን በጌታ በኢየሱስ ክርስቶስ ማመን ፋሽን ሊመስል ይችላል። አንዳንድ ሰው ቀልድ ሊመስል ይችላል። አንዳንድ ሰው አረ ማዕስብ ነው የተሰጠው ቢዝነስ ነው ሁሉ ተብሎ ጥሩ የመሸቀያ እንትን አግኝተሃል ያለኝ ሰው አለ። አሁን እኔ እግዚአብሔር ወይ ይገስጸው ወይ የስራውን ይስጠው። ኤኒዌይ ከመሬት ተነስቶ አይደለም እንደዚህ የሚሉን፣ ያው የሚያስብለንም ነገር ስላለን ነው። ዞሮ ግን ያው ይሄው ነው የሚሆነው ነው የሚለው በቃ ጌታ ኢየሱስ ክርስቶስ። ሁለቱ እንደዚህ አብረው እየፈጩ አብረው እያረሱ አብረው እየሰሩ አብረው እየኖሩ አብረው እንትን እያደረጉ ይለያያል ነው የሚለው በቃ። እንጸልይ። ንቁ ነው ባጭሩ በቃ የዛሬው መልእክት። የተጻፈው ሁሉ ሰዓቱን ጠብቆ ይሆናልና ንቁ። አንተ ባለህበት ዘመን እነዚህ የተባሉት ነገሮች የሚሆኑ ከሆነ ንቃ። ከዛም የሚያልፍም ከሆነ ንቃ። ንቂ፣ እንንቃ ነው የሚለን የእግዚአብሔር ቃል። አዳዲስ ሰው ይኖር ይሆን እንዴ? እስቲ ልጋብዝ፣ ሌሎቻችን እየጸለይን እንግዲህ እንደተነገረው የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ እውነተኛ ጌታ ነው። እሱ የተናገረው ሁሉ ይሆናል። ስለዚህ እሱ ቀን ላይ መደንገጥ፣ እሱ ቀን ላይ ችግር ውስጥ መውደቅ አልፈልግም። እኔ እስከማውቀው ድረስ ኦፊሻሊ ሕይወቴን ለጌታ ኢየሱስ ክርስቶስ አልሰጠሁም እና ንስሐ በገባ ብትጸልዩልኝ የጌታን ቃል ብታስተምሩኝ ደስ ይለኛል የሚል ሰው ካለ እጁን ለአስተናጋጆች ቢያሳይ እነሱ ሊረዱት ይችላሉ። አጠገባችሁ አየት አድርጎ አስተናጋጆች አሉ እናንተ ሊረዱ የሚችሉ ይኖር ይሆን? ላይም ካላችሁ ፕሊስ እንደዚህ አይነት ውሳኔ በደስታ ወስኑ።
በደስታ ወስኑ። መዘናጋት አያስፈልግም። በኖህ ዘመን ብዙ ሰው ተዘናጋ። ከተዘጋ በኋላ ግን ዋይታ ሆነ። የሚቀጥለው ሳምንት የምናየው ክፍል ላይ በሩ ተዘጋ የሚል ቃል አለ። በጣም ያስደነግጣል። ሲጠብቁት ቆይተው ጨረሻ በሩ ተዘጋባቸው ይላል። እና ፕሊስ ይቺ የዛሬዋ ምሽት እንኳን በእኛ እጅ አይደለም ያለችው። እስትንፋስን የሰጠን ጌታ ስብስብ ካረገው እስትንፋሳችንን አለቀ በቃ፣ ተመልሰን አንመጣ። ይኖር ይሆን አዲስ ሰው መወሰን የሚፈልግ ህይወቱን ለጌታ ኢየሱስ መስጠት የሚፈልግ? አረ ይታወቀኛል፣ ልቤ ይመሰክርብኛል፣ ጸልዩልኝ፣ የጌታን ቃል መማር እፈልጋለሁ፣ አግዙኝ የሚል ምክር የሚፈልግ ሰው ካለ ለአስተናጋጆች እጁን ማሳየት ይችላል። ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። አድናቆት ያንስሃል ቢጨመር ቢጨመር። ጌታ ሆይ ተመስገን፣ ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። አድናቆት ያንስሃል ቢጨመር ቢጨመር። ጌታ ሆይ ተመስገን። እስቲ የወንጌል ብርሃን ስለበራልን ጌታ ሆይ ተመስገን እንበለው። እንዴት ነካው ልባችንን ጌታ። ሰው ሁሉ ብዙ ጥያቄ በሚጠይቅበት በዚህ ዘመን፣ ብዙ በሚሮጥበት፣ ብዙ ምኞትና ፍላጎት ልብን በሚቆጣጠርበት በዚህ ጊዜ የጌታ ሐሳብና ፈቃድ ያለበት አካባቢ መገኘት ራሱ የጌታ ምሕረት ነው። ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። አድናቆት ያንስሃል ቢጨመር ቢጨመር። ጌታ ሆይ ተመስገን፣ ጌታ ሆይ ተመስገን፣ ተመስገን፣ ተመስገን። አድናቆት ያንስሃል ቢጨመር ቢጨመር። ጌታ ሆይ ተመስገን። ሃሌሉያ። ከስጦታ በላይ ስጦታ ድንቅ ነው። አንድያ ልጅህን መስዋዕት አረገው። ታዲያ ላንተ ጌታ ምን ይከፈልሃል? ተመስገንም ብንል በጣም ያንስብሃል።
ከስጦታ በላይ ስጦታ ድንቅ ነው። አንድያ ልጅህን መስዋዕት አረገው። ታዲያ ላንተ ጌታ ምን ይከፈልሃል? ተመስገንም ብንል በጣም ያንስብሃል። ቢያንስብህም ጌታ ቢያንስብህም ካደረከው ጋራ ባይመጥንም ቢያንስብህም ላንተ ቢያንስብህም ካደረከው ጋራ ባይመጥንም ምስጋናን እሰዋለው ክብርም እላለው ገዛልሃለው። ምስጋናን እሰዋለው ክብርም እላለው ገዛልሃለው። ቢያንስብህም ላንተ ቢያንስብህም ካደረከው ጋራ ባይመጥንም ቢያንስብህም ጌታ ቢያንስብህም ከዋልክልኝ ጋራ ባይመጥንም ምስጋናን እሰዋለው ክብርም እላለው ገዛለታለው። ምስጋናን እሰዋለው ክብርም እላለው ገዛልሃለው። ምስጋናን እሰዋለው ክብርም እላለው ገዛለታለው። ስለ መጀመሪያው መምጣቱ የተነገረው ሁሉ ከተፈጸመ ስለ ሁለተኛ መምጣቱም የተነገረው ሁሉ ይፈጸማል ይፈጸማል። ከሮቢ ጋር እንጸልያለን። እግዚአብሔርን እስቲ ኃይል እንዲያስታጥቀን እንጠይቀው። የዚህ አይነት መንፈስ እንዳለ ሲሰማኝ ነበረ። ቅድም እየዘመረ አብርሽ ኃይልን አስታጥቀኝ እስቲ ብለው እግዚአብሔርን ኃይልን ሙላኝ እንበለው። በጊዜ ነው እየጨረሰን ያለነውና ግን እስቲ ወንድሞች በህብረት ቢሆኑ መልካም ነው ይላል ቃሉና በዛ ውስጥ በምስጋና ውስጥ ደግሞ ኃይል አለ። እግዚአብሔር እኮ ሊያድሰን ነው የሚናገረን። ተዘጋጁ ሲል ምን ማለቱ ነው? ተዘጋጁ ነው። የመምጣቱን ምልክቶች ሁሉ ነገሩ። እነዚህን ስታዩ ተዘጋጁ። የሚያዘጋጀን ኃይል አለ ከእግዚአብሔር ዘንድ። ቅድም ጸሎት ስንጀምር አቢብ ያነበበውን ቃል አነበዋለሁ። እንዴት ደስ የሚል ተስፋ ነው። እንደዚህ ይላል ይሁዳ ምዕራፍ 1 ይሁዳ መጽሐፍ ራሱ ቁጥር 24 ላይ ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን ይላል። እንዴት ደስ ይላል። አሁን በዚህ በተማርነው ስኮ እንድናመሰግን የሚያደርገን ይሄ ነው። ለምንድን አምላክ አለን ያልተወን እስከ መጨረሻው ድረስ እኔ ከእናንተ ጋር ነኝ ያለ ጌታ አሁንም ከኛ ጋር አብሮን አለ። አሜን።
ያንን ነው የሚናገረው። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ሳንሰናከል የሚጠብቀን በክብሩ ፊት በደስታ እንድንቆም የሚያደርገን ነውር የሌለን አድርጎ የሚያቆመን ጌታ አለ። ያ ቀን ሲደርስ እንደዚህ አድርጎ የሚያቆመን እግዚአብሔር አለ። ኃይልን እግዚአብሔር ያስታጥቀን። አሜን። ይህንን ኃይል እየጠየቅን በእግዚአብሔር ፊት እንቁም። አጭር ነው ስም ጸልዩ። ረጅም ሳላቆያችሁ ፈልጌ አይደለም፣ ግን እስቲ ጌታን ጠይቁት። መዘጋጀት በሚያስፈልገን ነገር ሁሉ እግዚአብሔር እንዲያዘጋጀን በምስጋና ልብ እንዳለን የእግዚአብሔር መንፈስ ኃይል እንዲመጣ እንጸልያለን። ጸሎት ቢሆን ጸሎትን ኃይል እግዚአብሔር እንዲያድስ የትኛው ቦታ ላይ ነው የፈረሰው ህይወታችን? ያንን ጌታ ቀን ሲመጣ ምንም ያልጎደለን አድርጎ ሊያቆመን የሚችል እግዚአብሔር መንፈስ ከኛ ጋር አብሮ አለ። ጌታን እስቲ እንጠይቀው። በቃ ጸሎት ነው፣ ጸሎታችን እግዚአብሔር ያድሰው። ከቃሉ ጋር ያለን ህብረት ነው፣ ያንን ህብረታችን እግዚአብሔር ያድስ። ነውር በህይወታችን ውስጥ አየን፣ ያንን ነውር ከህይወታችን ላይ ያስወግዳል ጌታ። ምህረትን ይሰጣል፣ ነውርንም ደግሞ ያስወግዳል ጌታ። በፊቱ ግን በደስታ ያቆመን ዘንድ በእፍረት ሳይሆን በደስታ ሆነን በፊቱ እንድንቆም የሚያደርገንን እግዚአብሔር ኃይልን እስቲ አስታጥቀኝን በለው። እግዚአብሔርን በልቤው ስለተሰማኝ ነው ስማ ጸልያው። የእግዚአብሔር መንፈስ የሚያድስ ህይወትን የሚያድስ የእግዚአብሔር መንፈስ ኑሮን ሁሉ የሚያድስ የእግዚአብሔር መንፈስ ጌታን ሲንጠይቀው መንፈስ ቅዱስ በህይወታችን ላይ ሲመጣ የሚሰራው አንዱ ነገር ይሄንን ነው። ሲመጣ የሚያደርገው ህይወታችንን ያድሰዋል። የምንለምነው መንፈስ ቅዱስን እግዚአብሔርን በመንፈስ ቅዱስ ትጠመቃላችሁ ያለበት ምክንያት ይሄ ነው። ኃይልን ሊሞላን ነው፣ ጉልበት ሊሆነን ነው፣ ህይወታችንን ከሱ ጋር ሊቃኘው ነው እግዚአብሔር። ጸልያለን በኢየሱስ ክርስቶስ ስም። እነዚህ ነገሮች ሲመጡ እያየን ነው ጌታ እግዚአብሔር አምላክ ሆይ የመጣር መጀመሪያ ናቸው እንዳልክ እግዚአብሔር አባት ሆይ ምጥ እየተፋፋመ እንደሚመጣው የመምጣትህ ምልክት እንደዛው እየቀረበ ሲመጣ እያየነው ነው። ዛሬ ጸልያለን በኢየሱስ ክርስቶስ ስም መንፈስ ቅዱስ ያንቃን እግዚአብሔር ሆይ ያንቃን። ውስጣችን በኢየሱስ ክርስቶስ ስም ይቀስቀስ፣ በኢየሱስ ስም ይቀስቀስ። የተኛ ቢኖር ይንቃ ሳይዘጋጅ እግዚአብሔር አምላክ ሆይ እንደዚሁ የተኛ ቢኖር በኢየሱስ ክርስቶስ ስም ማንቃት እንዲሆነ በኢየሱስ ስም እንጸልያለን። እግዚአብሔር አምላክ ሆይ ህይወት ይታደስ፣ ህይወት ይታደስ በጌታ በኢየሱስ ክርስቶስ ስም። ለምኑት እግዚአብሔርን። የሚናገረን ጌታ ሊያዘጋጀን ስለፈለገ ነው፣ ኃይልን ሊሰጠን ስለፈለገ ነው እንጂ እንደዚሁ ለእውቀት አይደለም የሚነግረን። የእግዚአብሔር መንፈስ የእግዚአብሔር መንፈስ የእግዚአብሔር መንፈስ ህይወትን የሚለውጥ የእግዚአብሔር መንፈስ ህይወትን የሚለውጥ የእግዚአብሔር መንፈስ በተለይም ያለ መዘጋጀት ስሜት ብዙዎች ላይ አለ። በቃ እኔ እኮ አልተዘጋጀውም የሚል መንፈስ እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ክርስቶስ ስም። ይሄ ህይወት አሁን ይነካ። ክስም ቢኖር እግዚአብሔር አምላክ ሆይ ከኛ ላይ ይወገድ። ክስም ቢኖር ይወገድ እግዚአብሔር አምላክ ሆይ እንጸልያለን በኢየሱስ ስም። የእግዚአብሔር መንፈስ ደጋግመን በአንድ ነገር ውስጥ እየወደቅንም የምንቸገር ሰዎች የእግዚአብሔር መንፈስ ሊነግረን የፈለገው ቅድምም በጸሎትም በመጣው ቃል ውስጥ እግዚአብሔር ሊለውጥ ይችላል። እግዚአብሔር ሊለውጥ ይችላል። የእግዚአብሔርን ኃይል እንጠይቀው። ኢየሱስ መተኛት ማንቀላፋት የሚሰማን ሰዎች ካለን በዚህ ምድር ነገር ብቻ ተወጥረን እየኖርን ከሆነ አንኖርም አይደለም፣ ኑሮ ይቀጥላል። ቅድምም እግዚአብሔር ቃል ተናግሮናል። ማግባት ይቀጥላል፣ መጋባቱ ይቀጥላል። ኑሮን እየኖርን ነው ጌታ የሚመጣው። ያኮ የተነጠቀውም ሰው እኮ እያረሰ ነው የተወሰደው፣ ግን አልተኛም። ሌላኛው ደግሞ እያረሰ ተኝቷል ነው። የምስራች አለው የእግዚአብሔር ቃል። በፊቱ ሊያቆመን የሚችል ጌታ አለ። ሳትሰናከሉ እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ ሊያቆማችሁ የሚችል እግዚአብሔር አለ። ለሱ ምስጋና ይሁንለት ነው። ለሱ ምስጋና ይሁንለት። ለምንድን ብቻችንን የተተውን አይደለንም። ብቻችንን የተተውን አይደለንም። እስቲ ለነፍሳችሁ ነገሯት፣ ብቻዬን የተተውኩኝ አይደለሁም በሏት። የሚያበረታ ጌታ አለ። ብቻዬን የተተውኩኝ አይደለሁም በሏት። ብቻሽን አይደለሽም በሏት። ነፍሴ ሆይ እግዚአብሔርን ባርኪ ያለው እኮ ለዛ ነው። ኢየሱስ እንጸልያለን። የምታዘጋጀን ጌታ የምስራች ስላለን እናመሰግንሃለን። ጌታ ሆይ እናመሰግንሃለን። በእውነት በምስጋና መጨረሳችንም የእግዚአብሔር ሐሳብ ነው። እናመሰግንሃለን፣ እናመሰግንሃለን። አሁንም ራሳችንን በፊት እናደርጋለን። እግዚአብሔር ሆይ ግባ፣ ልባችንን እንከፍታለን። በእውነት ፍቀሩለት፣ ግባ በሉት። በቃ መንፈስ ቅዱስን ግባ፣ እንፈቅድልሃለን። የምትለውጠው ልትለውጠው፣ የምታበረታው ልታበረታው፣
እግዚአብሔር ሆይ የምታጸናው ልታጸናው በምንመሰገንበት ነገርም ደግሞ በዛው ጸንተን እንድንቀጥል ታደርገን በበረታንባቸው ነገሮች ላንደክም እግዚአብሔር አምላክ ሆይ ኃይላችን እያታደሰ ልንቀጥል ጌታ መንፈስ ቅዱስ ጉባኤውን ሁሉ አንተ ጎብኘው ጎብኘን ጌታ መንፈስ ቅዱስ ጎብኘን እናከብርሃለን ጌታ መንፈስ ቅዱስ ስለተናገርከን እናመሰግንሃለን ዝም ስላላልከን እግዚአብሔር ሆይ እናመሰግንሃለን ስለምትመጣም እናመሰግንሃለን እናከብርሃለን በልጅህ በክርስቶስ ኢየሱስ ስም ጸለይን አሜን